ጆሞ ተነስቶ መገናኛ ፒያሳን ራሱን ውስጡን ይዩት። በእግር የሚሄድ ሰው የማየት ናፍቆት ነበረ። አፍሪካን አልነበረም ዓለምን ነበር ምሳሌ የሚያደርጉት። ይሄን ያለነው ነገር በጣም የሚገርም ነው። ይሄን ያህል መጠን ያለው አልመሰለኝም። ሁሉ ጊዜ የሚናነሳው የሰነቅናት ራዕዩ ነው። እነዚህ መሰረተ ልማቶች ሲገነቡ ህዝቡ ያው ድርሻ አለ። የአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት ተጠሪ ተቋማትን በመምራት በመከታተል በመቆጣጠርና ክትትልና ድጋፍ ስርዓትን በማጠናከር የማዘጋጃ ቤታዊ አገልግሎት ቀልጣፋ፣ ውጤታማና ተደራሽ እንዲሆኑ ለማስቻል በርካታ ስራዎችን እየሰራ ይገኛል። በከተሞች እድገትና ልማት ሂደት ማዘጋጃ ቤታዊ አገልግሎት ከሰዎች የዕለት ተዕለት ህይወት ጋር ከፍተኛ ቁርኝት ያለው እንደመሆኑ በሂደቱ ህብረተሰቡን ተሳታፊ የማድረግ ጉዳይ ወሳኝና ቅድሚያ የሚሰጠው ተግባር ነው። ማዘጋጃ ቤታዊ አገልግሎቶች የምንላቸው እንግዲህ ህዝቡ ከተማ ውስጥ የሚኖረው ህዝብ በዕለት ተዕለት እንቅስቃሴ የሚፈልጋቸው አገልግሎቶች ናቸው ማለት ነው። ከሁላችንም የዕለት ተዕለት እንቅስቃሴ ጋር የሚገናኙ አገልግሎቶች ማለት ናቸው። ከነዚህ አንፃር እንግዲህ ዋነኛ ብለን በማዘጋጃ ቤታዊ አገልግሎቶች ክላሲፋይ ያደረግናቸው አንዱ የሲቪል ምዝገባና ነዋሪነት አገልግሎት ነው። አንድ ሰው የዚህ ከተማ ነዋሪ ነኝ በሚልበት ጊዜ ከዚህ ተቋም የሚፈልጋቸው አገልግሎቶች አሉ። የመታወቂያ አገልግሎቶች፣ የወሳኝ ኩነቶች ምዝገባ እና ሌሎች በዕለት ተዕለት በሚያከናውናቸው ተግባራት ደግሞ የሚፈልጋቸው መረጃዎች አሉ። እነዚህ በቀጥታ ከህዝቡ የዕለት ተዕለት እንቅስቃሴ ከተማ ነዋሪነት ጋር የተያዘ አገልግሎት ነው ማለት ነው። ሌላኛው የቆሻሻ አስተዳደር ስራችን ነው። እንግዲህ ሰው እስካለ ድረስ ቆሻሻ ይመነጫል። ይሄ የመነጫው ደግሞ ከኔ ካንተ ከሁሉም የከተማው ማህበረሰብ ውስጥ ይህን ቆሻሻ በማመንጨትም በማስወገድም በአግባቡ አካባቢውን ጽዱ በማድረግም ህብረተሰቡ በዕለት ተዕለት እንቅስቃሴ ውስጥ ሚና አለው። ከተማ አስተዳደሩ የሚፈልገው አገልግሎት ነው። ከተማ አስተዳደሩም በአግባቡ መውጣት ያለበት ኃላፊነት አንዱ የተደርጎ የሚወሰድ። ሌላኛው እንግዲህ እሳትና ድንገተኛ አደጋን በተመለከተ ነው። እንግዲህ የትኛው መንግስት የትኛውን ከተማ የሚያስተዳድር አካል የህዝቡን ደህንነት የመጠበቅ ግዴታ አለበት። እነዚህ የሚከሰቱ አደጋዎች ደግሞ የከተማ ኤንቫይሮንመንት ሰዎች በብዛት ተሰብስበው የሚኖሩበት ኤንቫይሮንመንት ከመሆኑ ጋር ተያይዞ ለአደጋ ተጋላጭ ናቸው። አደጋ የሚደርስበትም ጊዜ የሚደርሰው ጉዳት የከፋ ሊሆን የሚችልበት ሁኔታ ይኖራል። ከተሞቻችን እንግዲህ አዲስ አበባ ከተማ በጣም ሰፊ ህዝብ የሚኖርበት ነው። በጣም ብዙ ቦታዎቻችን በቂ ዝግጅት ካላደረግንና አደጋዎችን መቀነስ ካልቻል ለአደጋ ተጋላጭ የሚያደርግ ሁኔታ ነው ሰው የሚኖረው። ከዛም ባለፈ አደጋ ከደረሰበትም በኋላም ደግሞ ህዝቡ ፈርስት ሪስፖንደንት እንደመሆኑ መጠን በቂ ግንዛቤ ጨብጦ አደጋ ስጋትን ከመቀነስም አንፃር አደጋ ቢደርስም ደግሞ የከፋ ጉዳት ሳይደርስ ከመከላከልም አንፃር ፈርስት ሪስፖንደንት ህዝቡ ስለሆነ ከኛ ተቋማት ባሻገር ይህም በቂ ግንዛቤ እንዲጨብጥ ማድረግ ያስፈልጋል። ሌላኛው የመብራት አገልግሎትን በተመለከተና አጠቃላይ የከተማውን መሰረተ ልማት አቅርቦትን በተመለከተ ነው። እንግዲህ እነዚህ የሚለሙ መሰረተ ልማቶች በተለያዩ አካላት ሊለሙ ይችላሉ። ግን ደግሞ አልቲሜትሊ ህዝቡ በዕለት ተዕለት እንቅስቃሴ ይጠቀምባቸው ውሃ የምንበል፣ ፍሳሽ መሰረተ ልማት የምንበል፣ የመንገድ መብራት የምንበል፣ የመብራት አቅርቦት የምንበል በዕለት ተዕለት እንቅስቃሴያችን ውስጥ ለኑሯችን አስፈላጊ የሆኑ መሰረተ ልማቶች ናቸው። ለከተማዋ ነዋሪ የተሳለጠ ግልጽና ፍትሐዊ የማዘጋጃ ቤት አገልግሎት እንዲረጋገጥ በሚደረገው ጥረት የህዝብ ተሳትፎን ማጎልበት ወሳኝ በመሆኑ ይህንኑ ሊያጎለብት የሚያስችል የሁለትዮሽ ውይይትን ማጠናከር ያስፈልጋል። እነዚህ መሰረተ ልማቶች ሲገነቡ ህዝቡ ያው ድርሻ አለው። በተለይ ኮሪደር ልማትን ብናይ ህዝቡ አጥሩን ጠጋ ያደርጋል፣ ያሳምራል፣ በፋሳድ ላይት አፕሮፕሪየትን ያደርጋል። እዛ ጋር ካሉ መሰረተ ልማቶች ጋር እንዲቀናጅ የሚፈልጋቸው መሰረተ ልማቶች ኢንክሉድ መሆኑን የማረጋገጥ ስራ በሁሉም የልማት ስራዎች ላይ የከተማ አስተዳደሩ ነዋሪዎች በዚህ ልማት ውስጥ ተሳታፊ ናቸው። ከዛም ባለፈ እነዚህ የምንገነባቸው መሰረተ ልማቶች ደግሞ በእያንዳንዳችን በር ላይ ያሉ በእያንዳንዳችን ድርጅት በእያንዳንዳችን በር ላይ ያሉ መሰረተ ልማቶች ናቸው። ከምንም ነገር በላይ ደግሞ እኔን ሰርቭ የሚያደርገኝ አንተን ሰርቭ የሚያደርጉ መሰረተ ልማቶች ናቸው። ስለዚህ እነዚህ መሰረተ ልማቶች ጉዳት እንዳይደርስባቸው ጠበቅ እንዳይሰረቁ፣ እንዳይጠፉ፣ እንዳይወድሙ ተገቢውን አገልግሎት እንዲሰጡ የማድረግ በዋነኛነት የህብረተሰቡ ድርሻ ነው። ይሄንን በአግባቡ ህብረተሰቡ መወጣት ካልቻለ የዕለት ተዕለት ኑሯችን የሚስተጓጎልበት ከተማው እንፈልጋቸው አገልግሎቶችም ያልተሟሉ ሆኖ የመልካም አስተዳደር ችግር ሊሆን የሚችሉ የልማት ጥያቄ ሊሆን የሚችሉበት እድል ስላለ ይሄም ማሟላት ግዴታ ነው የሚል የከተማ አስተዳደሩ እምነት አለ። እምነትም ብቻ ሳይሆን በተግባርም እያሳየ ነው ያለው። በዚህ ሂደት ውስጥ ደግሞ ህዝቡም
ከፍተኛ ተሳትፎ እያሳየም እያስመዘገብ ነው ያለውና ይሄን ቀጣይ እንዲሆን ማድረግ ስራ ላይ ህዝቡን ከጎናችን ማቆም መቻል አለብን በሚል ነው እንግዲህ እነዚህ ማዘጋጃ አገልግሎቶችን ለህዝቡ ማስገንዘብ ከህዝቡ የሚጠበቀውንም ደግሞ እንዲያውቅና የበኩሉን አስተዋጽኦ እንዲያበረክት ለማድረግም ጭምር ነው። ለዚህም መረጃን ለህዝብ ማድረስና የግንዛቤ ማስረጽ ስራን በውጤታማነት ለመምራት በህዝብ ዘንድ ሰፊ ተቀባይነት ያላቸው የማህበራዊ ትስስር ገጽ ተጠቃሚዎችና ባለቤቶች፣ ተጽዕኖ ፈጣሪ ግለሰቦች፣ የእምነት አባቶች፣ አትሌቶችና የስፖርት ቤተሰቦች፣ መንግስታዊና መንግስታዊ ያልሆኑ ተቋማት አመራሮች ጋር በአገልግሎቱ ዙሪያ ግልጽነትን በመፍጠር በማዘጋጃ ቤታዊ አገልግሎት ዙሪያ ግንዛቤን በመፍጠር ሂደት የድርሻቸውን እንዲወጡ ለማስቻል ያለመ የውይይት መድረክ አካሂዶ ነበር። ያዘጋጀነው መድረክ ዋነኛ ዓላማው በከተማችን ውስጥ የሚኖሩ የማህበረሰብ ክፍሎች በተለይም ኮሚኒቲ ኢንፍሉዌንሰርስ የምንላቸው ታዋቂ ግለሰቦች፣ አርቲስቶች፣ ሲቪክ ማህበራትና የተለያዩ ባለድርሻ አካላት በዛ መድረክ ላይ ተገኝተው በከተማችን የምንሰጣቸው የማዘጋጃ አገልግሎቶችን በተመለከተ በቂ ግንዛቤ በማስጨበጥ በቀጣይ በምንሰራቸው ስራዎች ላይ ደግሞ እነዚህ የህብረተሰብ ክፍሎች ህብረተሰባችንን በማንቃት ኢንፍሉዌንስ በማድረግ ኮሚኒቲ ሞቢላይዝ በማድረግ የራሳቸውን ሚና መጫወት እንዲችሉ ማድረግ ነው። ከዛም ባሻገር ደግሞ በከተማ ውስጥ የሚሰሩ ልማቶች ኦፍ ኮርስ በመንግስት አቅም የሚሰሩ ቢሆኑም ህብረተሰቡም ደግሞ ከመንግስት ያልተናነሰ አበርክቶ ያለው ከመሆኑም ባሻገር የሚገነቡ መሰረተ ልማቶች በመንግስት ቢገነቡም አልቲሜትሊ ደግሞ ለህዝቡ አገልግሎት የሚሰጡ መሰረተ ልማቶች ከመሆናቸው ጋር ተያይዞ እነዚህ መሰረተ ልማቶች ከመጠበቅ መሰረተ ልማት ግንባታዎቹ ላይ የራሱን አስተዋጽኦ እንዲወጣ ከማድረግ አንጻርና አጠቃላይ በከተማችን ውስጥ የሚከናወኑ የልማት ስራዎች ደግሞ የራሱን ድርሻ ህብረተሰቡ መወጣት እንዲችል በግንዛቤ ማስጨበጥና አጠቃላይ ህዝቡን ከጎናችን በማቆም ከተማችን የጀመረችውን ለውጥ ማስቀጠል የምንችልበት ምቹ ሁኔታ ለመፍጠር ነበር ይህን መድረክ ያዘጋጀነው። ሁላችሁም እንደምታውቁት አዲስ አበባ ዋና መንገድ የምንላቸው ትላልቅ ህዝብ የሚሰበሰብባቸው ቦታዎች ሁሉ ሳይቀር በቆሻሻው ነበረ የሚታወቅ የነበረው። ጠንክረን በመስራታችን ምክንያት ህብረተሰባችንን በዚህ ስራ በማሳተፋችን ምክንያት ሰፊ ለውጥ መጥቷል። አዲስ አበባ በቆሻሻዋ ከምትታወቅበት ወጥታ አሁን በንጽህናዋ የምትታወቅ ከተማ መሆን ችላለች። ከምንም ነገር በላይ ደግሞ የጽዳቷ ማሳያ እየሆኑ ያሉት ህዝባችንም ሰብስቦ በጋራ ጊዜውን የሚያሳልፍባቸው የፈጠርናቸው ቦታዎች ናቸው። ወቅ ስታደርጉ የመኪና ስትነዱ ፒያሳ አድዋ ፊት ለፊት የሚሰበሰበውን ህዝብ ስታዩ ድሮ ምን እንደነፈግነው ይገባችኋል። በፈጠርናቸው ሁሉም የፐብሊክ ቦታዎቻችን ላይ ብዙ ለውጥ አምጥቷል። የአዲስ አበባን ገጽታም ቀይረናል። ከምንም ነገር ባለፈ ደግሞ በከተማችን የምንሰጠው አገልግሎት የከተማችን ነዋሪ ሳይንገላታ በቀላሉ አገልግሎት ማግኘት የሚችልበትን ምቹ ሁኔታ መፍጠር መቻል አለብን የሚል ንቅናቄ ይዘን ሰርቪሶቻችንን በሙሉ ዲጂታላይዝ ወደ ማድረግ ሄደናል። በዚህ ሂደት ውስጥ እንግዲህ መንግስት ፕላትፎርሙን ነው የሚፈጥረው። በዋነኛ ግን የዚህ ፕላትፎርም ተዋናይ የሚሆነው የከተማችን ነዋሪ ነው። ይህንን ታሳቢ አድርገን በተለይ በዚህ ዓመት የጀመርነው የፋይዳ መታወቂያ ምዝገባ ንቅናቄ አለ። አንድ ሰው አንድ ማንነት ብቻ ነው ሊኖረው የሚገባው ብለን የጀመርነው ንቅናቄ አለ። በአገር አቀፍ ደረጃ አሁን ካልሳሳትኩ ወደ 10 ሚሊዮን አካባቢ ያልፈናል። ከዛ ውስጥ ግማሹ የሚሆነው ምዝገባ የተካሄደው አዲስ አበባ ውስጥ ነው። በቀጣይ ሰርቪሳችንን ኢንቴግሬት ለማድረግ የተገልጋይ እንግልትን መቀነስ የሚያስችል ሁሉም ሰው የሚተማመንበት ትራንስፓረንት የሆነ ሲስተም ለመዘርጋት የጀመርነውን ጅማሮ ህዝቡ ስለተቀበለው እኛንም ስለተከተለን ተጨባጭ ለውጥ ማምጣት ችለናል። ሌላኛው እንግዲህ አንድ ከተማን ከተማ የሚያሰኘው በዓለም አቀፍ ደረጃ የተሻለ ገጽታ የሚያሰጠው የከተማው ደህንነት ነው። ከተማችን ሰላሟ ጸጥታዋ የተጠበቀ መሆኑን ማየት የምንችለው አስቀድሞ በዋና መንገዶች ሁሉ ሳይቀር ሱቆቹ ከተሰሩ በኋላ በሻተር የሚዘጉበት፣ በስላይዲንግ ዶር የሚዘጉበት፣ በ2-3 ቁልፍ ከሚቆለፉበት ወጥተው አሁን በክሊር ክላስ ሁላችንም ስንንቀሳቀስ በዛ አካባቢ ያለውን የቢዝነስ እንቅስቃሴ በቀላሉ ሪኮግናይዝ ማድረግ የምንችልበት ከተማው ሞር ኦፕንነስን ፕሮሞት ያደረገበትን ኢንቫይሮንመንት መፍጠር ችለናል። ይሄ ከጸጥታና ደህንነትን ከማስጠበቅ አንጻር የሰራናቸው ስራዎች ተጨባጭ ለውጥ ያመጡ መሆኑን ነው። ይሄ ከደህንነት አንጻር ነው።
አጠቃላይ አንድ ከተማ ደግሞ ደህንነቱ የተጠበቀ ሊሆን የሚችለው ከአደጋ ስጋት ነፃ የሆነ ከተማ እንዲሆን ስናደርግ ነው። ከዚህ አንጻር እንግዲህ በተደጋጋሚ የእሳትና የተለያዩ አደጋዎች የሚከሰቱባቸው የምንላቸው ቦታዎች ህዝብ ተፋፍጎ የሚኖርባቸው፣ ኢንፎርማል ሴትልመንት ያለባቸው፣ በቂ መሰረተ ልማት ያልነበራቸው ቦታዎች ናቸው። እንግዲህ ፒያሳን አፍርሰን መልሰን ስንገነባ፣ ካዛንቺስን አፍርሰን መልሰን ስንገነባ በዋነኛነት የሰራ ነው ህዝቡን ከአደጋ ነው የታደግነው። በእነዚህ አካባቢዎች ላይ የተለያዩ አደጋዎች የሚከሰቱበት ጊዜ የአደጋ ጊዜ ሰራተኞች እንኳን ቶሎ ደርሰው ህይወት ማዳን የማይችሉበት፣ ንብረት መታደግ የማይችሉበት ሁኔታ ነበር የነበረው። ያንን ነባራዊ ሁኔታ የቀየረ ስራ ነው የሰራነው። ይህም ሲሰራ የህዝቡ ተሳትፎ በዚህ ውስጥ በጣም ከፍተኛ መሆኑን እንገነዘባለን። ሌላኛው አደጋ ስጋት ቀጠና የነበሩት ወንዝ ዳርቻዎቻችን ናቸው። ወንዝ ዳርቻዎቻችን ከዚህ በፊት ጀርባችንን ሰጥተን ቆሻ ምንጥልባቸው የተዘጉ፣ ክረምት መጣ ቁጥር በዛ አካባቢ የሚኖሩ ዜጎቻችን ደግሞ ለተለያዩ አደጋ ስጋት የሚጋለጡበት ሁኔታ ነበር የነበረው። አሁን እነዚህ ፊታችን ያዞርንባቸው ወንዞቻችንን ፊታችንን ወደ እነሱ አዙረን የምንዝናናባቸው፣ ልጆቻችን ይዘን ወክ የምናደርግባቸው፣ ጤንነታችን የምንጠብቅባቸው፣ በዛ አካባቢ የሚኖሩትም ሰዎች የተሻለ ክብራቸውን የሚመጥን ቦታ ያስፈልጋቸዋል ብለን የሰራነው ስራ የአዲስ አበባ ገጽታ የቀየረ ነው። ይህ ስራ እንግዲህ ሳነሳ እንደነበረው በተሟላ መልኩ ዘላቂ ሆኖ ሊሰራ የሚችለው በተጨባጭም ለውጡ ዘላቂነት ሊኖረው የሚችለው የህዝባችንን ተሳትፎ በተጨባጭ ማረጋገጥ ስንችል ነው የሚል እምነት ይዘን ነው እየሰራን ያለነው። በማዘጋጃ ቤታዊ አገልግሎት ዙሪያ አዲስ አበባ ከተማ ከአደጋ ስጋት የተጠበቀች፣ መሰረተ ልማቶቿ ተጠብቀው ለነዋሪዎቿ ምቹ፣ ጽዱ፣ ውብና ተስማሚ እንድትሆን ለዘመናዊና ስማርት ከተማ የሚመጥን አገልግሎት ለመስጠት እየተደረገ ያለውን ጥረት ለህዝቡ በማሳወቅና በሂደቱ ተሳታፊ እንዲሆን ለሚደረገው ጥረት የድርሻቸውን እንዲወጡ ለማስቻልና በጋራ ለመስራት የጋራ መግባባትን መፍጠር መቻል የውይይቱ ዓላማ ነበር። በዚህ መድረክ ላይ እንዲገኙ የምንጠብቃቸው ሁሉም የህብረተሰብ ክፍሎች ተሳትፈዋል። ኮሚኒቲ ኢንፍሉዌንሰርስ፣ ታዋቂ ግለሰቦች፣ አርቲስቶች፣ ሲቪክ ማህበራት፣ የተለያዩ ከኛ ጋር በቅርበት የሚሰሩ ስቴክሆልደርስ በዚህ መድረክ ላይ ተገኝተዋል። ከተሳትፎ አንጻር እንግዲህ በቂ ተሳትፎ ነበር የሚል እምነት ነው ያለን። እንግዲህ በዚህ መድረክ ላይ የመጡ ሰዎች ለምንድን ነው የመጣ ነው የሚልም ይመስል ግርታም ነበረ። አንዱ ግንዛቤ ማስጨበጥ እና ይሄ ማዘጋጃ አገልግሎቶች የሚባሉት አገልግሎቶች ከእያንዳንዱ ሰው ህይወት ጋር ከእያንዳንዱ ሰው የዕለት ተዕለት እንቅስቃሴ ጋር የተያያዘ መሆኑንም በቂ ግንዛቤ ያለመያዝ ሁኔታም ነበር። ከሚነሱ ጥያቄዎችም ሰውም በኋላ በነበረው ሪፍሌክሽን በቂ ግንዛቤ እንዳልነበረው የሚያሳይ ነው። ይሄኛውን መርሃ ግብር ያዘጋጃችሁትን በሙሉ ማመስገን እፈልጋለሁ። ምክንያቱም ከፍተኛ ለሆነ ዕውቀት ነው ዛሬ በሆነ ዕውቀት ነው ያስታጠቃችሁን። በመጀመሪያ ለዛ ማመስገን እፈልጋለሁ። ስልጣኔ ብንል ዝማኔ ብንል ሁሉንም እንደነ ህንድ ያሉ ሀገሮች እንደነ ቻይና ያሉ ሀገሮች ተነስተውም እንደዚሁም ደግሞ እንደነ ለንደን ያሉ ሀገሮች የቴምስ ሪቨር እንደዚሁም ደግሞ የፓሪስ ኤፍል ታወር ከዚህ ጋር ታዲያ ብዙ ነገር እናስታውሳለን እኛ። ምክንያቱም ሁሉ ጊዜ ዞረን ስንተኛ ነን ማለታችን አይቀርም። ኢትዮጵያውያን የኛ ነገር አይሆንልንም፣ በጣም ስሶች ነን። ለምሳሌ አሁን የለንደኑን ቴምስ ሪቨር ያየን እንደሆነ ሌላ እንግሊዛዊ አይደለም የሰራው፣ ከዶችላንድ የሄደ ዊሊያም ዘ ኮንከረር ወይንም አሸናፊ ዊሊያም የሚባል ሰውዬ ነው የቴምስ ሪቨርን የሰራት። እኛ ታዲያ መዲናችንን ራሳችንን የሰራ ነው። በዚህም ስንኩራራ እንደኖርን ሁሉ ወደፊትም ኮርተን ነው የምንቀጥለው ህይወትን። ታዲያ ዛሬ 620 ኪሎ ሜትር ዙሪያ ምናልባት አዲስ አበባ ዙሪያዋ ወንዞቹ ሲለሙ የሚኖራት ስፋት የሚለውን ነገር በማየቴ በጣም ደንቆኛል። በቅድሚያ ጽሁፉን ያቀረቡትን ኢንጂነር ከልብ አመሰግናለሁ። ምክንያቱም የማናውቃቸውንም ነገሮች ብዙ አውቀናል። አሪፍ ነገር ነው። በተረፈ ከተማ ውስጥ የተሰሩትን ነገር እኔ እንግዲህ አንድ 40 ዓመት አዲስ አበባ ውስጥ ኖር ያለው ከኔ የበለጠ በተለይም ስለ መንገድ የሚያወራ ሰው የለምና በአይን የምናየው ነገር በጆሮአችን የምንሰማው ነገር ውስጣችንን ደስታ የሚሰጠን ስለሆነ እንደ ከተማ ነዋሪ እኔ በጣም ደስተኛ ነኝ።
የእውነት ለመናገር ተናግሬ የምጨርሰው አይደለምና ብዙ ሰዎች ተናግረዋልና በዚህ ጊዜውን አላባክን ብዬ ነው። ቅድም ከተነሱ ነገሮች ጋር በተለይም የዚህ የደረቅ ቆሻሻን በተመለከተ ከትራፊክ አደጋ ጋር የሚገናኝ ስለሆነ በተለይም የመንገድ ተጠቃሚው አሽከርካሪው እግረኛውም ቢሆን ሕግ ወጥቷል። የከተማው ደንብ ማስከበር የሚያስፈጽመው ሕግ ወጥቷል። አንድ ሰው ከመኪና ውስጥ አንድን ደረቅ ቆሻሻ ሲጥል ይሄን ይቀጣል የሚል ደንብ ወጥቷል። በእግሩም ሲሄድ እንደዚህ አይነት ነገር ይጣለ ብሎ ደንብ ወጥቷል። እኔ በበኩሌ መንገድ ላይ ሲሄድ አንድ አሽከርካሪ የሆነ ሶፍት ሲጥል ክላክስ አድርጌ አጠገቡ ደርሼ እንደምንም ብዬ ለምን እንደዚህ ታደርጋለህ እላለሁ፣ ስለሚሰማኝ ማለት ነው። አንዳንዱ እንዴ ምንድን ነው ያደረኩት ይላል። ምንም ነገር እንዳላረገ ነው የሚመስለው። ሙዝ በልቶ መንገድ ላይ እየወረወረ ምንም ነገር እንዳላደረገ አይነት ነገር የሚመስለው ሰው አለ። ምን አይነት ልበደንዳና የሆነ የዞን ቆዳ ያለው ብዙ ሰው አለ። የሚገርመው ነገር አንዳንዱ ምን አገባህ ደግሞ የሚል አለ። በእርግጥ አንዳንዱ ደግሞ ይቅርታ የሚል አለ። አሽከርካሪ ሆኖ ተሳፋሪ ሆኖ ከመኪና ውስጥ አንስቶ የሚወረውር። ይሄንን ኢንፎርስ ለማድረግ የከተማ አስተዳደሩ ኢንፎርሜሽን የሚሰጥበትን መረጃ የሚሰጥበትን ስልክ ማስቀመጥ አለበት። ስልክ አስቀምጦ በዚህ ስልክ ቁጥር የሰሌዳ ቁጥሩ እንደዚህ እንግዲህ ህዝብ ቅድም ኢንጂነር እንዳሉት ሩዋንዳን አንዳንድ ሀገሯትን ዜጋው እንደዚህ አድርጎ ነው የከተማውን ጽዳት የሚያስከብረው ያሉት። አክሰሱ ስላለው ወርዶ አይደባደብም። ለፖሊስ ወይም ለሚመለከተው ነው ሪፖርት የሚያደርገው። ስለዚህ ስልክ ወይም የሆነ መረጃ የሚሰጥበትን ተነግሮ ለህብረተሰቡ አናውንስ ይደረግ። ከዛ በኋላ ሁሉም ሰው ተቆጣጣሪ ይሆናል። ማንም ሰው ግቢው መቆሸሽ እንደማይፈልገው፣ ሳሎኑ መቆሸሽ እንደማይፈልገው እኔም መንገዴ የምጠቀምበት መንገድ እንዲቆሸሽ አልፈልግም። በተለይም በአሁን ጊዜ ሁላችሁንም እንደምትረዱት በእግር የሚሄድ ሰው የማየት ናፍቆት ነበረን። አሁን በመኪና የሚሄድ ሰው ነው። አሁን ሴሚሲ መንገድ ቢታይ እንደ ጎርፍ ነው ሰው በእግሩ የሚሄደው። እዛ መንገድ ላይ ታዲያ ቆሻሻ ሲታይ ደግሞ ተገቢ አይደለም። ይህን የሚያደርገውን ሰው ጥቆማ የሚሰጥበትን የከተማው ደንብ ማስከበር መንገድ ላይ የጣለውን ቆሻሻ ለምን ጣልክ ብለው የሚቆጣጠር መሆን አለበት። በቃ ለሀገሩ ያ ጥቆማ ግን ሊደርሰው ይገባል ብዬ አስባለሁ። ሌላው ተረፈ ምርትን በተመለከተ ግማሹ የመዘጋጃ ቤት አካል የሆነው የራሱ የመንገዶች ባለስልጣን በተለይ በነገራችን ላይ እኔ አሁን መውቀስ አልፈልግም። መንገዶች ባለስልጣን በጣም ነው የማመሰግነው። ዛሬም ሳመሰግነው ነበር። ሰው ያመሰገነ ስለሆነ መልስ እየተሰጠ ስለሆነ ለማጋነን አይደለም፣ የእውነት ነው የምናገረው። ህዝብ ነው ጥቆማ የሚሰጠው። ስለዚህ ይሄ መንገድ ላይ የሚጣለውን መንገድ ተሰራ፣ ተረፈ ምርቱን እዛው አስቀምጦ ይሄዳል። ለምን በጊዜው አላነሳም? ይህን ተጠያቂ የሚያደርግ ህዝቡ ጥቆማ የሚያደርግበትን ነገር ማመቻቸት ይፈልጋል። መንገዶች በጣም በሚያምር ሁኔታ ተሰርተዋል። ነገር ግን የትራፊክ ምልክቶቹ በስታንዳርዱ መሰረት ምልክቶች ይተከላሉ። ልክ ነው፣ መተከል አለባቸው። ነገር ግን አንዳንድ ጊዜ ምልክቶቹ ደግሞ ህዝቡ ላይ እንቅፋት እየሆነ የሚሆንበት ነገር አለ። ፈጽሞ ተሽከርካሪ ማቆም ክልክል ነው የሚል ምልክት ቆመዋል ተባለ። ኢንጂነር እንደሚያውቁት እንግዲህ ፈጽሞ ማቆም ክልክል ነው የሚያሰኘው አንደኛ የትራፊክ ፍሰቱን የሚዘጋ ከሆነ፣ ሁለተኛ አደጋ የሚፈጠር ከሆነ፣ ቦታው አደገኛ ከሆነ ነው። ከዛ ውጭ ከሆነ ቴምፖራሪ ማቆም በማዘግየት ማቆም ክልክል ነው የሚል ምልክት በቂ ነው። ፈጽሞ ማቆም ማለት ሰው ማውረድም ማውጫንም አይቻልም ነው። ስለዚህ በዚህ ልክ ቢስተካከል ሁኔታዎቹ እንደታዩ የመንገዶች ሁኔታ እየታዩ ልክ ነው። መንገድ ለመሄጃ ብቻ ነው መሆን ያለበት። እኔ ማምንበታለሁ። ፓርኪንግ መሆን የለበትም። ነገር ግን ደግሞ ሰው አካል ጉዳተኛ አለ፣ ነፍሰ ጡሮች አሉ፣ ሽማግሌዎች አሉ። የታክሲ ቤት የተሰራበት ቦታ ልክ ነው፣ ታክሲ ቤት ቦታ ላይ መቆም አለበት። ፓርኪንጉ የተሰራበት ቦታ ፓርኪንግ ውስጥ ገብቶ መቆም አለበት። ይሄ አክሰስ ባልተደረገበት ቦታ ግን ምልክቶቹ መስተካከል አለባቸው የሚል ጥቆማም ስለሚሰጥ ነው እና ይሄ ቢስተካከል ጥሩ ነው። ቅድም እንደተባለ ብዙ ነገር ማውራት እችላለሁ፣ ግን ጊዜው መቆጠብ ስላለብን የተሰራውን ስራ በጣም ከልብ አመሰግናለሁ። እኔም በዚህ ትውልድ በዚህ ዘመን ስለደረስኩኝ ከተማ የተሻሽላ ይህን በማየቴ በጣም ደስተኛ ነኝ። አመሰግናለሁ። አሁን በመንግስትም በከተማ አመራሩ እስከ ወረዳ ድረስ ባሉ አደረጃጀቶች እየተደረገ ያለው ጥረት እጅግ በጣም የሚያበረታታ በጣም ኢንስፓየር የሚያደርግ ነው። እንግዲህ ከሀገራችንም አልፎ ትላልቅ የዓለም ከተሞች የአፍሪካ ከተሞች እንደ ሞዴል የሚያዩበት ሁኔታ ስለተፈጠረ ይሄ ለሁላችንም ትልቅ እርካታን የሚሰጥ ትልቅ የሚያስደስት ነገር ነው። የቀረበው ፕሬዘንቴሽን
እጅግ በጣም ገላጭ፣ በጣም ብሪፊንግ እንዳው እንደ ትምህርት እንደ ትምህርት እንደተማርኩ አድርጌ ነው የምቆጥረውና እጅግ በጣም ደስ ብሎኛል። ብዙ ኢንፎርሜሽኖችን አግኝተናል፣ እውቀት አግኝተናል። ቀጣይ የትኩረት አቅጣጫው ምን ላይ ነው ያተኮረው የሚለውን ነገር ተገንዝበናል። ከባለድርሻ አካላቶች የሚጠበቁ ኃላፊነቶችን አይተናል። እንደዚሁም የተለያዩ ሀገሮች ልምዶችን ብሪፍሊ እንድናይ አስችሎናል። ይሄ ትልቅ ነገር ነው። ስለዚህ በተለይ ዛሬ የቀረበው ፕሬዘንቴሽን በዚህ መድረክ ብቻ የሚያበቃ ሳይሆን በተሻለ ደረጃ ሁሉንም ማህበረሰብ በሚደርስበት አግባብ ሞር ከዶኩመንተሪ ጋር ተዘጋጅቶ ቢቀርብ አይ ቲንክ ትልቅ ኢምፓክት ይፈጥራል ብዬ እምነት አለኝ። ይሄን ካልኩ በኋላ ቀጣይ ስራዎችን በተመለከተ በተለይ ይሄ ስራ ወደ ማህበረሰቡ ገብቶ ማህበረሰቡ ኦውን አድርጎት ወደ ፕራክቲካል የሆነ ተሳትፎ እንዲደርስ ሚዲያ በጣም ትልቅ ሮል አለው። ስለዚህ ሚዲያው በተሻለ መጠን በቂ ጊዜ ሰጥቶ የአድቮኬሲ ስራው በደንብ እንዲሰራ ትልቅ ሮል አለው ብዬ እገምታለሁ። ስለዚህ በሜንስትሪም ሚዲያውም ሆነ በሶሻል ሚዲያ በተሻለ መጠን የሚደርስበት ሁኔታ ቢፈጠር የሚል ሀሳብ አለኝ። ሁለተኛው የዚህ የኮሚኒቲ ፓርቲሲፔሽን ላይ ትልቅ አቅም አለ። የባከንም በጣም ብዙ አቅም አለ። ምክንያቱም በጣም የተማሩ የስራ ዘመናቸውን ጨርሰው የተቀመጡ ሰዎች እንደዚሁም ደግሞ በቢዝነስ ውስጥ ሆነው መንግስትን ማንገዝ ወይም ደግሞ እንደዚህ አይነት ሪስፖንሲቢሊቲዎችን በጋራ ለመወጣት የሚችሉ አቅም ያላቸው ፕሮፌሽናል ሰዎች፣ ልምድም ያላቸው በማህበረሰቡም ተቀባይነት ያላቸው የተለያዩ የህብረተሰብ ክፍሎች አሉ። ይሄን አቅም እንደው እኔ 10% ተጠቅመናል ብዬ አላስብም። ስለዚህ ይሄን አቅም ለመጠቀም የሚያስችል የሆነ ሜካኒዝም ዲቫይስ ቢደረግ መልካም ነው እላለሁ። ምክንያቱም ትልቁ አቅም ማህበረሰቡ ነው። መንግስት በራሱ ብቻውን ብዙ ነገር ለማድረግ አይችልም። የህብረተሰብ ተሳትፎ፣ የህብረተሰብ በባለቤትነት መንቀሳቀስ ወሳኝ ስለሆነ ማለት ነው። እዚህ ጋር ባደረጉት ፕሬዘንት በጣም ኮርቻለሁ፣ በጣም ረክቻለሁ። ሁሉም ሰው በእርሶ ስልጣን ደረጃ ላይ ያለ ሰው እኛን ለማስገንዘብ የቢሮ ሰራተኛ ወይ የሆነ ኃላፊ ፊት ለፊት ያስቀምጣል እንጂ እኔ ኃላፊነት ልውሰድ እስኪ የጠራሁት አደረጃጀት ግንዛቤ ልስጠው ሲሉ ከነበረኝ ክብር የበለጠ ከፍ ብሏል። የተጀመሩ ነገሮች እንዲቀጥሉ እንደ እርሶ ሁሉም ተቋማት የተሰጠው ስራ በባለቤትነት የያዝነውን ይዘን የድርሻችንን ቆጥረን ወስደን ሁሉም ሰው ኃላፊነት ወስዶ ቢሰራ ጥሩ ነው። ቆንጆ አድርገው ስለ አዲስ አበባ ብለዋል። እድገቷን በ7 ዓመት ውስጥ የመጣውን እድገት ነው። በዚህ በ7 ዓመት ውስጥ ታይቶ የማይታወቅ የከተማ ለውጥ አለ፣ የጽዳት ለውጥ አለ፣ የአረንጓዴው ልማት ለውጥ አለ፣ የመንገድ ለውጥ አለ፣ የህንፃ ለውጥ አለ። ለሰው ልጅ ኑሩ ጽዱ ምቹ መኖሪያ እየተፈጠረ ነው። በ7 ዓመቱ ስለተሰራው ስራ በእኔ አንደበትና በዚህ ደቂቃ ውስጥ ተገልጾ አያልቅም። ከተማዎች ምን ማሟላት አለባቸው፣ ማን ነው ባለቤቱ የሚለው ሲነሳ ባለቤቱ ህዝቡ እንደሆነ ለከተማዋ ጥንቃቄና ለከተማዋ የሚያስፈልጋትን ነገሮች ሁሉ የሚያደርገው ማን ነው? ህዝቡ ራሱ ነው። ስለዚህ እኛ ጋር ብዙ ነገሮች የሚቀሩ ነገሮች ስላሉ ህዝብ የከተማው ባለቤት ነኝ ምናምን ብሎ በከተማ ውስጥ የሚደረጉትን ነገሮች ሁሉ ተባባሪ መሆን እንዳለበት። ሌላው መሰረታዊ የሆኑ ነገሮች ዛሬ እኛ ጋር ያሉ የከተማው ማነቆ የሆኑ ነገሮችን እነሱ ተነስተዋል። ምንድን ነው መደረግ ያለበት የሚባለው? የመጀመሪያ ደረጃ እኔም የማግዘው የአዲስ አበባ ከተማ ጽዳት አምባሳደር ነኝ። ለአካባቢ ጥበቃ ባለስልጣንም አምባሳደር ነኝ። የአረንጓዴ ልማት አምባሳደር ነኝ። የጽዳቱ ጉዳይ ላይ ልምጣ። ጽዳት ምንድን ነው? ጽዳት የስልጣኔ ምንጭ ነው። ከተማችን በጽዳቱ ጉዳይ ላይ የዛሬ 15፣ 16፣ 20 ዓመት ምን ነበረች?
ዛሬ ከተማችን ላይ ማንም ሰው በፈለገው አቅጣጫ ላይ መሄድ የሚችልበት አይነት ሁኔታ ላይ አልነበረም። ዛሬ ግን የጸዱ አካባቢዎች ብቻ ሳይሆኑ 4 ኪሎ 6 ኪሎን ሜክሲኮን ብቻ ሳይሆን 11ዱንም ክፍለ ከተሞች የማየት የመጎብኘት እድሉን አጋጥሞኛልና ዛሬ ከብሎክ ጀምሮ እየተሰሩ ያሉት በዚህ በጽዳቱ ጉዳይ ላይ እጅግ አበርቂ ጉዳዮች ናቸው። የዛሬ 15-20 ዓመት እያንዳንዱ ሰው አፍንጫውን ይዞ በየመንደሩ የሚሄደው ሰው ዛሬ ቆሻሻን አቅሙ በሚችለው መጠን እየተጠየፈ ነው የሚገኘው። ያ ምንድነው? መንግስት ባስቀመጠው ሁኔታ ላይ ነው። ይሄ ትልቅ መሰረታዊ ስር ነቀል ለውጥ ነው። ይሄ የሚደነቅ ነው። ሌላው ጠቆም አድርጌ ነው የማልፋችሁ። የአዛውንቶችን ቤት ሰርቶ የደከሙ የወደቁ ቤቶችን በሚያምር ሁኔታ ቤት አሟልተው መስጠት ማለት ለተጠቃሚው ሳይሆን ተመልካቹ ይረካበታል፣ አገር ይረካበታል። ይሄም ስራ ትልቅ ነገር ነው። ይቀጥልና ኮሪደር ልማት እጅግ በጣም የሚያስገርም ነው። ኢትዮጵያውያኖች አይደሉም ሌሎቹ ሁሉም እንትን ይላሉ። ጓደኞቻችን ውጭ ያሉት እንዴት ቢሆን ነው በአጭር ጊዜ የተሰራው የሚል ነው። የወንዝ ልማቱን ከፒያሳ 4 ኪሎ ስትመጣ ራስ መኮንን ድልድይ ውስጥ ያለውን እዩት እስቲ። ናውዴይስ ፒያሳን ራሱን ውስጡን እዩት። የዛሬ ዓመት የነበረው ወይም በ2016 የነበረውና አሁን ስታየው ምን አይነት ለውጥ ነው በአጭር ጊዜ ተደረገው? ይሄ ምንም የሚያስደርግ ነገር አይደለም። ተሰርቷል። ብርታት ይስጣችሁ። በጣም ጥሩ ስራ ነው። ግን አክሰለሬት አድርጉት። እየሮጣችሁ ነው፣ ፈጥናችኋል። ሪከርዱ ጋር ለመድረስ ሩጫችሁን በጣም ጨምሮ ላለው አመሰግናለሁ። ከዚህ በመነሳት እኔ የመጀመሪያ ጥሩ የሚሆነው የዛሬም ገለጻችን በዋና ስራ አስኪያጃችን የቀረበውን ካየነው ሁል ጊዜ እንዲህ አይነት መድረኮች ሲኖሩ እውነት ከተማችን በትክክለኛው የእድገት ጎዳና ውስጥ ገብቷል አልገባም፣ ለዚህ የሚሆን የተቋማት አያያዝ እየተፈጠረ ነው አልተፈጠረም፣ በዚህ ልክ ያሰብነውን ቅድም እንደሚነሳው ስጋት ሊቀርፍ የሚችል ጀምረን ሳንቋጭ እንዳይቀርብን የሚያስችል ከአመራሩ ጀምሮ እስከ ታችኛው ፈጻሚ ድረስ ያለው የሰው ኃይል አያያዛችን እውነት ይህን ለውጥ ሊያስቀጥል የሚችል ነው አይደለም። በዚህ ዙሪያ ላይ ዘለቄታ ሊኖር ከሆነ የዘለቄታ ጉዳይ ነው ትልቁ ስጋታችን። ሊያዘልቀን የሚያስችል የማህበረሰብ ተሳትፎ ሊናረጋግጥ የሚያስችለንን ተቋማዊ አደረጃጀት ከላይ ከከተማ አንስተን እስከ ቤተሰብ ድረስ አድርሰናል ወላ አደረስን። በዚህ ልክ እያንዳንዳችን በምን መልኩ ኃላፊነታችን እየተወጣን ነው የሚለውን ጉዳይ ሲናይ ነው ሙሉ እይታ የከተማዋ ይኖረንና እሱ ላይ ተነስተን ቀጣይነቱም የከተማ እድገቱም የመንግስታችን አያያዙም ሁሉም ሊፈተሽ የሚችለው ማለት ነው። እኔ ከዚህ አንፃር የመጀመሪያው ሁል ጊዜ የሚናነሳው የሰነቅናት ራዕዩ ነው። ይችን ከተማ ይችን ሀገር ሳናበለጽግ አንቆምም። ከዚህ አንፃር እንደ ከተማ አስተዳደራችን ሁላችሁም የሚታውቁት የሁሉም መሪዎች አንደበት የህዝባችንም ጭምር እየሆነ የመጣው የነበረን የከዚህ በፊቱ አካሄድ ህዝባችንን አይመጥንም የሚለው አቋም ህዝባችንን አይመጥንም። አንዳንድ የአፍሪካ ሀገራትን የዓለም ሀገራትን የሚበልጥ ከተማ ህዝብ ይዘን ንጹህ አየር ይዘን ታታሪ ህዝብ ይዘን ቁርጠኛ ራዕይ ያለው አመራር የመስጠት ጉድለት ብቻ ወደ ኋላ አስቀርቶናል። ይሄ አይመጥነንም የሚል አቋም ላይ ደርሰናል አልደረስንም የሚለውን ነው በዋናነት የማያዝ ጉዳይ የሚሆነው። ከዚህ አንፃር ዛሬ ከተማችን ላይ ቅድም የሚባሉ ነገሮችን አስፍተን እንድናቃቸው እንደ ከተማችን በሙሉነት ምን አጀንዳዎችን ለዚህ ከተማ ለውጥ
ለሀገራችንም ደግሞ ማበርከት የሚገባንን ለማበርከት ምን አይነት አያያዝ ውስጥ እንደገባን ብቻ ህዝቡ ተገንዝቦ ከጎናችን የሚሆንበትና በግሉ ወስኖ በቤተሰቡ ወስኖ ከኔ ምን ይጠበቅብኛል የሚል ብቻ ኃላፊነት መወጣት እንድንችል ግንዛቤ ለማስጨበጥ ያህል ነው። ከዚህ አንጻር ከሰጣችሁት አስተያየት ተነስቼ እኔ የፈጠርነው መድረክ ያስተላለፍነው መልእክትና እናንተም ለኛ የሰጣችሁትን አገናዝቤ ሲያይ ዓላማ የመተ መድረክ ነው የሚል ነገር ወስጄ በተነሱ ጉዳዮች ላይ አጠር ያለች ነገር ለማንሳት ነው። አንደኛው ለባለ ድርሻ አካላት ተልዕኮ ከሰጣችሁት በኋላ በምን መልኩ ነው እኛ የፈጸምናቸውን አፈጻጸሞች ለቅማችሁ አይታችሁ ጉድለትና ጥንካሬ የሚታዩት ያላችሁት ትክክል ነው። ለዚህ እንደ ከተማ ስራ አስኪያጅ የዘረጋነው ስርዓት አለ። አንዱ ቅንጅታዊ ፎረም የምንለው ነው። በቅንጅታዊ ፎረሞቻችን አማካይነት ከብሎክ ወረዳ፣ ክፍለ ከተማ እያለ እስከ ከተማ አቀፍ ድረስ የዘረጋነው አሰራር አለ። ይሄንን ነው ለባለ ድርሻ የሰጠነውን ተልዕኮ በየ3 ወሩ በጋራ በከተማ ደረጃ በሚንገመገበት፣ በየወሩ ደግሞ በክፍለ ከተማ በሚታይበት፣ በየ15 ቀኑ በወረዳ በሚፈተሽበት፣ በየሳምንቱ ደግሞ ተግባር ውስጥ ቅድም እንደሚቀመጠው ተቋማት፣ ግለሰቦች፣ ቤተሰቦች ብሎክ ደረጃ ላይ በሚያደርጉ እንቅስቃሴ ተግባሮቻችን የሚናይበት ባለድርሻ የሚናሰበት ፕላትፎርም አለ። ይህን አጠናክረን መቀጠል አለብን። ትክክለኛ ጥያቄ ስለሆነ በየጊዜው ይህን አጠናክረን እንቀጥላለን የሚል ነው። ሁለተኛው የመረጃ ስርዓት ይኖር የተባለው በጣም ትልቅ ነገር። ሌላም አገር ላይ ሌላም ዓለም ላይ ስማርት የሆነ ከተሞችን የገነቡ ሀገራት ያስቀመጡትን ነገር ቢኖር አንዱ አገልግሎቶች ከእጅ ንክክ እየወጡ በቴክኖሎጂ እየተደገፉ ሲሄዱ፣ ቅድም የተባለው ኢንስፔክተር ያስቀመጡት ትክክል ነው። ሁሉ ቦታ ከመኪና ወርደን ሳር ለምን ረገጥክ ብሎ ግብ እየፈጠርን አይቻልም። ጅምር ላይ ግን ይሄው ነው ትሬንዱ። ሌላም ዓለም ላይ እንደዚህ ነው የምንጀምረው። እያስተማርን እያስገነዘብን አንተ ሰውየው በሳይክሉ መንገድ አትሂድ እንጂ እግረኛ እዚህ ንጹህ እያለ ለምን በዚህ ትሄዳል? ሳር አትርገጥ፣ ቆሻሻ አትጣል እያልን ባገኘነው ይሄን እንቀጥላለን። ጎን ለጎን ግን ተጠያቂነትን ሊያሰፍን የሚያስችል የመረጃ ስርዓት ኮማንድድ በሆነ በአንድ ማዕከል የሚጠረነፍ ይሄን ማኔጅ የሚያደርግ ማዕከል እየፈጠርን መሄድ በቴክኖሎጂ ማስደገፍ ተገቢ ነው። ከተማችንም ይሄንኑ ዲማንድ እያደረገ ነው። ፍላጎቱም ወደዛ እየመጣ ነው። ህዝባችንም አሁን መናገር ጀምሯል ማለት ነው። ስለሆነም አንዳንድ ቦታ ላይ እንደውም ይናገራሉ። አካባቢው ሲቆሽሽ ነው ሌላ ነገር የሚጠራው። አካባቢ ንጹህ ከሆነ ንጽህናን እየጠራ ነው የሚሄደው። ስለዚህ የመረጃ ስርዓት እያጠናከርን እንሂድ የሚለው ተገቢ ነው የሚለውን ለማስቀመጥ ነው። በፈጠርነው መድረክ በደንብ ጥሩ ፕሬዘንቴሽንም ስለነበረ ብሪፍ ክላሪፊኬሽንም ተሰጥቶ ስለነበረ በቂ ግንዛቤ ህብረተሰቡ የያዘበት ሁኔታ ነው ያለው። እንግዲህ ግንዛቤ ጨብጦ እንዲሄድ ብቻ ሳይሆን ሌሎችን ግንዛቤ እንዲያስጨብጥ እዛ መድረኩ ላይ የነበረው ተሳታፊና የበኩሉን ድርሻም እንዲወጣ ማድረግ ያስፈልጋል። ስቴክ ሆልደርስ ስለም ዋነኛ ባለድርሻ አካላት የሚባሉት በዚህ ስራ ውስጥ ድርሻ ያላቸው ስቴክ አላቸው። ስለዚህ የራሳቸውን ድርሻ ወስደው በአግባቡ ኃላፊነታቸውን መውጣት መቻል አለባቸው። ድርሻዎቻቸውን በአግባቡ እንዲያውቁ አድርገናል። ኮሚኒቲ ኢንፍሉዌንሰርስ፣ ሲቪክ ማህበራት፣ ታዋቂ ግለሰቦች፣ ሃይማኖት አባቶች እና አርቲስቶች ያልናቸው ደግሞ በጣም ብዙ ሰው ቢናገሩ የሚያደምጣቸው ቢናገሩ የሚከተላቸው እና ብዙ ሰውን ኢንፍሉዌንስ ማድረግ የሚችሉ ምሳሌ መሆን የሚችሉ ግለሰቦች ናቸው በዚህ መድረክ ላይ የተገኙት። አንዱ ከነሱ እኛ የምንጠብቀው እነሱ የተገነዘቡትን በሚኖሩበት አካባቢ የሚሰሩበት አካባቢ ኢንፍሉዌንስ ለሚያደርጉ ሶሳይቲ ደግሞ ያንን ግንዛቤ በአግባቡ እንዲጨብጡ ማድረግና ከነሱ ጋር በጋራ ቆሞ ይህን ስራ እንዲያከናውን ማድረግ ያስፈልጋል የሚለውንም ግብም በተጨባጭ ያሳካንበት ነው። በመድረኩ የነበረው ሪፍሌክሽን በአግባቡ የተረዱ መሆኑን፣ የራሳቸውን ድርሻ የሚወጡ መሆኑን፣ ሌላውንም ህብረተሰብ ደግሞ ለማስተማር በቂ ግንዛቤ እንዳገኙ በቂ አቅም እንዳገኙ ገልጸውልናል። በዚህ ሂደት እንግዲህ በከተማችን ውስጥ የሚሰሩ የልማት ስራዎች በሙሉ የመንግስት ኃላፊነት ብቻ አይደለም፣ የህዝቡም ኃላፊነትም ጭምር ነው። ከለሙም በኋላ እነዚህ መሰረተ ልማቶች መጠበቅ ደግሞ እነዚህ አገልግሎቶች የተሻሉ እንዲሆኑ የህብረተሰቡ አስተዋጽኦ በጣም ከፍተኛ ነው። ከምንሰጣቸው አገልግሎት አንጻር ብናይ የሲቪል ምዝገባና ነዋሪና አገልግሎትን ብንወስድ አጠቃላይ በከተማችን የጀመርነውን የሰርቪስ ዲጂታላይዜሽን ስራ ጌትዌይ ነው ብለን ነው የምናስበው። በዚህ ተቋም ውስጥ
ካፕቸር የምናደርጋቸው መረጃዎች፣ የምንሰጣቸው አገልግሎቶች ሙሉ ከሁሉም የከተማ ነዋሪ የዕለት ተዕለት እንቅስቃሴ ጋር የሚገናኙ ናቸው። ሰው አገልግሎት ፈልጎ ሲመጣ ተቋሙ የሚሰጠውን አገልግሎት ማወቅ፣ አገልግሎቱ የሚፈለገውን ስታንዳርድ በአግባቡ አንደርስታንድ ማድረግ፣ ግን እዚህ ተቋም ውስጥ እጄ የምገለገልበት ሁኔታ ምቹ መሆን፣ የዛ ተቋም አገልግሎት መሳለጥ የኔን የዕለት ተዕለት እንቅስቃሴን ምቹ የሚያደርግ ነው የሚል እምነት ይዞ ወደዚህ ተቋም እንዲመጣ ተቋም የሚፈልጋቸውን መረጃዎች በአግባቡ መስጠት፣ ለአገልግሎቱ መሻሻል ደግሞ በኩል አስተዋጽኦ ማበርከት ያስፈልጋል። ከዚህ አንጻር የህዝቡ ተሳትፎ እና ሚና በጣም ከፍተኛ ነው የሚል እምነት አለ። ይህን ከማስገንዘብ አንጻር በቂ ግንዛቤ ይዘው ሄደዋል ብለን ነው የምናስበው። የተሰጠን ገለጻ በእውነት እኔ በበኩሌ ትልቅ ትምህርት ነው ያገኘሁበት። የተሰራውን ስራ ይህን ያህል መጠን ያለው አልመሰለኝም ነበረ እና በስፋት ነው ያወቅነው እና ጅምር ነው። እኛ ሀገር ብዙ ጊዜ ስራዎች ይጀመራሉ፣ ግን እድገት አምጥተው ጥግ ሲይዙ አላየውኝም። ጥሩ ጅምር ነው። ልምድ አግኝታችኋል። ውጭም ሄዳችሁ አንዳንድ ሀገሮችን ጎብኝታችኋል። ብዙም ሰዎች እንዲያውቋችሁ አሁን እኛ አውቀናል። እኛ የራሳችንን ሆምወርክ ወስደን በአካባቢዎች ላሉ ጓደኞቻችን ወይም ወገኖቻችን እናስረዳለን። በመንግስት መዋቅር ስር ቀበሌው አለ። ቀበሌው የተወሰኑ ሰዓት ወስዶ ህዝቡን ሰብስቦ ይህንን ነገር ማስተማር አለበት፣ መግለጽ አለበት። የጽዳት ስራ በጥቂት ሰዎች የሚሰራ አለ፣ በህዝብ የሚሰራ ስራ ነው። እኔ በአጋጣሚ የሆነው ኤንጂኦስ ስሰራ ብሩንዲም ራውንዳም ነበርኩኝ። በዛ በኮሎኒያል ጊዜ ሰዎቹ ነጮቹ በተለይ በብሩንዲ ላይ ህዝቡ ምንም ቆሻሻ መንገድ ላይ እንዳይጥል እንዳይጸዳዳ በመንገድ አካባቢ ዛፍ መቁረጥ ይችላል ለጥቅም ለቤት ለመስራት። ለአንድ ለቆረጠ ሁለት መትከል አለበት። በአካባቢው በሰፈሩ አካባቢ ያለውን ቦይ ያለ ጎርፍ ምናምን የሚያልፍበትን በራሱ ጊዜ እንዲያጸዳ ነው እንትን ያ ባህል ሆኖላቸው ሰዎቹ እኔ ባየውበት ጊዜ በመንገድ ላይ ሲሄድ አንድ ሰው ሲጸዳዳ ቆሻሻ እንትን ሲል አላየውኝም። አንድን ነገር መጀመር ነው። ይሄ ደግሞ የሚደረገው በዛ በቀበሌ ሰው ከቤቱ ፊት ለፊት ያለው ማጽዳት እንዳለበት፣ አንድ ሰው ቆሻሻ ሲጥል መቆጣት እንዳለበት፣ ይሄ ሁሉ ሊነገር የሚገባ ነገር ነው። እርሶ እንዳሉት ትውልድ ላይ እንዲሰራ አርብ ትምህርት ቤት አጽድተን ተማሪዎች አብረውን ጽዳት እያጸዱ ጀምረነው ነበር። ብዙም እየተቀዛቀዘ ነው፣ እንደ አልቀጠልንበትም። እየሰራን ነው፣ ግን ብዙም አይደለም። ለምን ሰኞ ያጸዱት ክፍል ላይ በነፃነት እንዲማሩ ትምህርት ቤታቸው ካጸዱ ሰፈራቸው ማጽዳት እንዲለምዱ ትልቅ ተልእኮ ትልቅ መልእክት ነበረው። የቅዳሜም መልእክት ብሎክን መሰረት ያደረገ የተመረጡ ክፍለ ከተሞች ላይ እንደ ከተማ አንድ ማዕከል ቴሌግራም የተደራረገ እንገናኝ ነበር። ዛሬ አራዳ ነው የተመረጠው፣ የሚቀጥለው ደግሞ ቂርቆስ ነው፣ ልደታ ነው እየተባለ እንገናኝ ነበር። ባነር ሁላ እያሰራን ማለት ነው። ግን እየተቀዛቀዝን ነው፣ በእኛም አቅም ራሱ ማለት ነው። እናንተ የምትሰሩ ስራ ግዙፍ ነው፣ ትልቅ ኃላፊነት ነው። እርሶ በቆራጥነት እንደተነሱ የእርሶን ስር ያሉትም ሌሎችም ተቋማት በኃላፊነት ስራ ቆጥሮ ካልወሰዱ መተቻቸት አያስፈልግም። ትልቅ ስራ እየተሰራ ነው። ብርሃኑ እንዲቀጥል መብራቱ እንዳይጠፋ የኔም ድርሻ ያስፈልጋል። ስለዚህ ከንግግር ባሻገር እኛም ስራ ቆጥራችሁ ስጡን። ዛሬ እዚህ የመጡ አደረጃጀቶች ብዙ የእምነት ተቋማቶች፣ የመከላከያ ሰራዊቶች አሉ። ፕሮግራም እናርግ እስኪ ተሞክሮ መች የት ክፍለ ከተማ ላይ ምን ስራ እንጀምር፣ የቤት ስራ ስጡን። አመሰግናለሁ። ይሄ ማለት በኮሚኒቲ ሌቭል፣ በወረዳ ሌቭል፣ በክፍለ ከተማ ሌቭል እየተደራጀ እርስ በርስ መማማር የሚቻልበት መድረክ ቢፈጠር መልካም ነው እላለሁ። ሰዎችም ደግሞ ኤክስፒሪየንስ ያላቸውም ሰዎች በተገኘው መድረክ ሼር የሚያደርጉበት ኦፖርቹኒቲ ቢፈጠር
ሞር የበለጠ የእናንተን ስራ ሊያግዝ ስለሚችል ማለት ነው። ሌላው የስቴክ ሆልደርስ ፓርቲሲፔሽን ምንም ወደ ኋላ የሚባል ነገር ነው። በጣም ቬሪ ኢምፖርታንት ነው። ብዙ ጊዜ ስቴክ ሆልደርስ ስብሰባ ይደረጋል፣ ኃላፊነት ይሰጣል። ከዛ በኋላ ግን ሞኒተር አይደረግም። ምን ደረጃ ነው ስታተሱ ኢቫሉዌት አይደረግም። ስለዚህ ሪስፖንሲቢሊቲ ከተሰጠ ፐርፐስ ያለው ስለሆነ ፐርፐዙን ሚት አድርጓል ወይ አላደረገም ወይ የሚለውን ነገር በየጊዜው ኢቫሉዌት እያደረጉ አይ ቲንክ በሚጠበቀውን ነገር እንዲያመጡ ጥረትና ክትትል ማድረግ ያስፈልጋል። ምክንያቱም በተለያዩ አጋጣሚዎች ኃላፊነቶች ሲሰጡ ስለነበረ ማለት ነው። ሌላው ቅድም ከተጠቀሱት አቅጣጫዎች ውስጥ የኤር ፖሉሽን ክሪቲካል ችግር ነው በአዲስ አበባ ማለት ነው። አንድ የተጠና ጥናት ሳነብ ከአክሲደንት ውጪ ካሉ የዴዝ ሬትስ ውጪ በኖርማል ይሄ በውስጥ ደዌ ከሚመጡ በሽታዎች 23%ን የሚይዘው ከኮንታሚኔሽን ከኤር ኮንታሚኔሽን ከኤር ፖሉሽን ጋር በተያያዘ እና የመተንፈሻ ችግሮች 23% ድርሻ አላቸው በዴዝ ሬት ላይ ማለት ነው። ስለዚህ ኤር ፖሉሽን አዲስ አበባ ውስጥ በጣም ክሪቲካል የጤና ችግር ነው። ይሄ አይ ቲንክ ከአንድ 10 ዓመት በኋላ ወደ 30% እንደሚያድግ ነው ጥናቱ የሚያሳየው። ስለዚህ ከዌስት ማኔጅመንቱ ጋራ ከዌስት ሪሳይክሊንግ መርሃ ግብር ባልተናነሰ አይ ቲንክ ትኩረት ቢያገኝ የሚል ሀሳብ ነው ያለኝ። ከዚህ በተረፈ እንግዲህ ላደረጋችሁት ጥረት ለሰራችሁት ስራት ሁሉ ትልቅ ምስጋና የሚገባችሁ ናችሁ። ከጎናችሁ ነን። ጊዜያችንን፣ አቅማችንን፣ እውቀታችንን፣ ጉልበታችንን ያለንን ሪሶርስ በማዋጣት ከጎናችሁ እንደምንቆም ቃል ገባለሁ። አመሰግናለሁ። ጥሩ ነገር ይታያል። እኔ ግን አዲስ አበባን በመጠብቀው ደረጃ አይደለም። አሁንም በጣም ያንሰዋል። ከነበረው 100% ጥሩ ሆኗል። ምክንያቱም ካፒታል ሲቲ ኦፍ አፍሪካ ነውና ሞር የህዝብ መተባበር ያስፈልጋል። ደግሞ ህዝብ ካልተባበረ መንግስት ብቻም ቢሆን ዋጋ የለውም። ስራው የመንግስት ነው መሆን ያለበት። ለማንኛውም አዲስ አበባ ቆንጆ ትሆናለች። ሁነን እንዳንገኝ የታሪክ ባለዳ እስኪ ሁላችሁም ዋና ከተማችን በአንድነት እናጽዳ። ከጆሞ ተነስቶ መገናኛ ከክፍለ ከተሞች ቦሌ ነው አንደኛ። የኔ ስለሆነ ፈታን አድርጋቸው የአዲስ አበባ ገጽታ እውነቱን ለመናገር በጣም ተአምራዊ የሆነ ነገር ነው ለሁላችንም። ማለት ይሄ ኖርማል ጭንቅላት ያለው አገሩን የሚወድ ትውልድን መቀየር የሚፈልግ እያደገ ያለው ገና እየመጣ ያለው ትውልድ ደግሞ ንጹህ ነገር ይፈልጋል። እኔም ንጹህ ነገር እወዳለሁ ከሚል ዜጋ ምንም አይነት ኮምፕሌን ይኖራል ብዬ አላስብም። ለምን ብትለኝ በፊት የነበረን ሁኔታ አዲስ አበባ ምን አዲስ አበባ ትለኛለህ፣ ሽንት የሚሸናበት ከተማ ነው የሚባለው። ዛሬ እኮ ሽንት ለመሽናል ታፍራለህ። ሰው ማፈር ጀምሯል። ይሄ ማለት ምንድነው? ምን ያክል በአጭር ጊዜ ውስጥ ለውጥ ያሳየ ነገር መሆኑን ነው የሚያሳይ። ለምን ቆሻሻ ቦታ፣ መብራት የሌለው ቦታ እየሄደ ነው ሰው የማይሆን ነገር የሚያደርገው። ዛሬ ግን ያን ነገር ለመፍጠር እንኳን ቆሻሻ ነገር ለመጣል አንተም የማይሆን ነገር ለማድረግ የተሰራው ስራ አይፈቅድልህም። ሲስተሙ ራሱ ኦልሬዲ እየበለጠን መጥቷል ማለት ነውና በእውነት እኔ እጅግ በጣም ንጹህ ነገርን ከምፈልግ ብዙ አገር አውሮፓ፣ አሜሪካ፣ ብዙ ኤዥያ ተመላለሽ አውቃለሁ። አሁን የማየው ነገር አዲስ አበባ ውስጥ እጅግ በጣም ደስ ብሎኛል ማለት ነው። ከተማችን አዲስ አበባ ለአብዛኞቹ የአፍሪካ ከተሞች የጽዳት ተምሳሌት እየሆነች ነች ያለችው። ኢትዮጵያ የአፍሪካ ብልጽግና ተምሳሌት እናደርጋታለን ብለን እንደ ሀገር እቅድ ይዘናል። አዲስ አበባ ደግሞ ለዛ የብልጽግና ማሳያ ትሆናለች ብለን ነው የምናስበው። ብልጽግና አንዱ ጽዳት ነው። ያን ጽዳት ከማሳካት አንጻር በጣም ሲግኒፊካንት ሊባል በሚችል ደረጃ በጣም ታምራዊ ሊባል በሚችል ደረጃ ሁሉንም የከተማችንን ክፍሎች ጽዱና ውብ ማድረግ ችለናል። ይህ ጽዳት ግን ሊቀጥል የሚችለው ህብረተሰቡ ጽዳትን ባህል ማድረግ ሲችል ብቻ ነው። ጽዳትን ባህል ማድረግ ብቻ አይደለም፣ ይሄ ከየቤታችን የሚወጣው ቆሻሻም ደግሞ ሀብት እንዲሆን ማድረግ ያስፈልጋል። ቆሻሻ ሀብት ነው ይባላል። ሀብት ሊሆን የሚችለው ግን ምን ሲሆን ነው? በአግባቡ ሲያዝ፣ በአግባቡ ሶርት ሲደረግና በአግባቡ ወደ ተገቢ ቦታ ላይ ዳምፕ ሲደረግ መሆን መቻል አለበት። ከዚህ አንጻር ይቀርናል ብለን እኛ የምናስበው በቀጣይነትም ትኩረት ሰጥተን መስራት
የምንፈልገው አንዱ ሰርኩላር ኢኮኖሚን ከመገንባት አንጻር ነው። በዕለት ተዕለት እንቅስቃሴያችን ቆሻሻ እናመነጫለን። ይህን ቆሻሻ ደግሞ በአግባቡ ለይተን ተገቢውን ሀብት ማመንጨት እንዲችል ማድረግ ያስፈልጋል። ከዚህ አንጻር እንግዲህ አዲስ አበባ ላይ ያለውን አብዛኛውን ዌስት የምናይበት ጊዜ 60% የሚሆነው ዌስት ሪሳይክል ሊደረግ ወይም ደግሞ ሪዩዝ ሊደረግ የሚችል ወይም ደግሞ ሌላ አገልግሎት ሊውል የሚችል ነው። 60% ሊሆን የሚችለው ቆሻሻ ወደ ሀብትነት መልሶ ሊቀየር የሚችል ነው ማለት ነው። እኔ አልፈልገውም ብዬ አውጥቼ ጣልኩት፣ ግን ደግሞ ሌላ ሰው ደግሞ የስራ ዕድል ሊፈጥር የሚችል ሀብት ሊሆን የሚችል ነው። ከዚህ አንጻር በተለይም ቆሻሻ ልየታን ማሳካት ካልቻልን በስተቀር በተጨባጭ ቆሻሻን ሀብትነት ማረጋገጥ አንችልም። ከቤታችን ቆሻሻ የሚወጣበት ጊዜ የሚበሰብስ የማይበሰብስ መልሶ ጥቅም ላይ ሊውል የሚችል ብለን በ3 ኮምፓርትመንቶች ለይተን ከቤታችን ካወጣን ሪሳይክል ማድረግም ላይ ውጤት ማምጣት እንችላለን። ወደ ኮምፖስት ቀይረንም ከተማችን የጀመረችውን ግሪን ኢኒሺየቲቭ ማሳካት የሚያስችል ሀብት ማመንጨት እንችላለን። ከዛም ባሻገር ደግሞ ከተማችን ውስጥ የገነባ ነው ዌስት ቱ ኢነርጂ ፋሲሊቲ አለ። የዌስት ቱ ኢነርጂ ፋሲሊቲያችን አንዱ ችግሩ ተደርጎ የተወሰደው ወደዛ የሚሄደው ቆሻሻ ጥራት የሌለው ከመሆኑ ጋር ተያይዞ በተደጋጋሚ የዌስት ቱ ኢነርጂ ፋሲሊቲው ይበላሻል። የሚያመነጨው የኃይል መጠንም የሚሄደው ቆሻሻ ካሎሪፊክ አማውንቱም አፕሮፕሪየት ስላልሆነ ተገቢውን ኃይል እያመነጨ አይደለም። በዚህ ሂደት ውስጥ ህብረተሰቡ የራሱን ሚና አለው። ቆሻሻ ያመነጫል፣ ማግባቡ ለይቶ በማስቀመጥ ሂደት ለእነዚህ ቆሻሻዎች የሚወገዱበት ሂደት ወደ ሀብት ለመቀየር በምናደርገው ጥረት የራሱን ሚና የሚጫወት ከመሆኑ ጋር ተያይዞ ይህን ተገንዝበው ህብረተሰቡ ማስገንዘብ ላይ በጎ ሚና ይጫወታሉ ብለን እናስባለን። ሌላኛው የከተማችን አዲስ አበባ ህዝብ እንግዲህ በከፍተኛ ሁኔታ የሚኖርበት ነው። ሰከንደሪ ሲቲዎቻችን እንኳን ብናይ ገና 1 ሚሊዮን ያልደረሰ ፖፑሌሽን ነው ያለው። አዲስ አበባ ውስጥ እንግዲህ ምን ያህል ፖፑሌሽን እንደሚኖር የሚታወቅ ነው። በጣም ተጠጋግቶ ነው የሚኖረው። አክቹአሊ የክትመት ሁኔታውም እየተቀየረ ነው ያለው። ድሮ ተበትኖ በትናንሽ ቤቶች ውስጥ ይኖር የነበረው አሁን ወደ ትላልቅ አፓርትመንቶች ሰዎች ተሰባስበው በአንድ አካባቢ የሚኖሩባቸው ሁኔታ እየተፈጠረ ነው ያለው። ይሄ እንግዲህ በአግባቡ ማኔጅ ካላደረግነው የአደጋ ተጋላጭነትን የሚጨምር ነው። አደጋ ከተከሰተ አደጋ ሊደርስባቸው የሚችልባቸው ሰዎች ብዙ ናቸው። ሊወድም የሚችለው ንብረት በጣም ብዙ ነው የሚሆነው ማለት ነው። ይሄንን የመጀመሪያው ኢሹ የሚሆነው ለአደጋ ተጋላጭነትን መቀነስ ነው። እኔ ለአደጋ አጋላጭ የሆነ ሁኔታ ውስጥ አለመሳተፍ፣ አጋላጭ የሆነ ሁኔታም ካለ ደግሞ ያንን ለመንግስት የማሳወቅ ለሚመለከተው አካል ማሳወቅና አደጋ ተጋላጭነትን ከመቀነስ አንጻር ህብረተሰቡ አስተዋጽኦ አለ። እንግዲህ ተቋማት የሆነ ቦታ ነው ያሉት፣ ህዝቡ ግን ደግሞ ከተማው ላይ በሙሉ ነው የሚኖረው። ይሄን ተጋላጭነትን ከመቀነስ አንጻር የራሱን ሚና መጫወት መቻል አለበት። መሰረተ ልማቶቻችን ለአደጋ የሚያጋልጡ እንዳይሆኑ ማድረግ ያስፈልጋል። ከምንም ነገር በላይ ደግሞ አደጋ የሚደርስበት ጊዜ የመጀመሪያው ሪስፖንደንት የሚሆነው እዛ አካባቢ ነው። እሳት ቢነሳ፣ የጎርፍ አደጋ ቢነሳ፣ የተለያዩ የተፈጥሮና ሰው ሰራሽ አደጋዎች ቢከሰቱ ቀድሞ የሚደርሰው እዛ አካባቢ ያለው ወጣት፣ እዛ አካባቢ ያለው ነዋሪ፣ እዛ አካባቢ ያለ የህብረተሰብ ክፍል ነው። አደጋ ቢደርስ እኔ ምንድነው ማድረግ ያለብኝ የሚለውን ከመገንዘብ አንጻር የአደጋ ጊዜ አምባሳደሮቻችን አሉ። እነዚህ የተለያዩ ወጣት አደረጃጀቶችን፣ የሴቶች አደረጃጀቶችን፣ የሰላም ሰራዊትን በማሰልጠን አደጋ የሚደርስበት ጊዜ ፈርስት ሪስፖንደንት ሆነው ተገቢውን ምላሽ እንዲሰጡ የአደጋ ጊዜ ሰራተኞችም ሲደርሱ ከነዚህ የአደጋ ጊዜ ሰራተኞች ጋር በጋራ ተባብረው ህይወትም ንብረትም ሳይጠፋ ማዳን የሚቻልበትን ሁኔታ ማመቻቸት ያስፈልጋል። ከምንም ነገር በላይ ደግሞ በከተማ ውስጥ የሚገነቡ በቢሊዮኖች ገንዘብ አውጥቶ ከተማ አስተዳደሩ የሚገነባቸው ህዝቡ የሚሳተፍባቸው መሰረተ ልማቶች አሉ። እነዚህ መሰረተ ልማቶች ተገቢውን አገልግሎት እንዲሰጡ ከማድረግ አንጻር በሰው ከፍተኛ ድርሻ አለው። በኔ በር ላይ ያለ መሰረተ ልማት ነው፣ እኔ ነኝ መጠበቅ ያለብኝ። በኔ በር ላይ የተተከለ ሳር ነው፣ በኔ በር ላይ የተተከለ ዛፍ ነው፣ በኔ በር ላይ የሚያልፍ መሰረተ ልማት ነው፣ እኔ ነኝ ባለቤት መሆን ያለብኝ፣ እኔ ነኝ መጠበቅ ያለብኝ። ፖሊስ ወይም ደግሞ እዛ ጋር ያለ የጸጥታ አካል አይደለም መጠበቅ ያለበት። ህብረተሰቡ ለዚህ መሰረተ ልማት ኦነር እንዲሆን ተገቢውን አገልግሎት እንዲሰጡ እንዲጠበቁ ከማድረግ አንጻር የራሱን ሚና መጫወት መቻል አለበት። እነዚህ ኮሚኒቲ ኢንፍሉዌንሰርስ፣ ሲቪክ ማህበራት፣ ባለድርሻ አካላት የራሳቸውን ሚና መጫወት ከቻሉና የልማት ህብረተሰባችን የልማቱን ባለቤት ማድረግ ከቻሉ የገነባቸው መሰረተ ልማቶች ዘላቂ አገልግሎት መስጠት እንዲችሉ የታለመላቸውን ዓላማም በአግባቡ መወጣት እንዲችሉ ማድረግ የሚያስችል ሚና መጫወት የሚያስችላቸውን ግንዛቤ ያስጨብጠናል። ያንን ኃላፊነትም ወስደው ሄደዋል። በቀጣይነት ህብረተሰባችንን ሞቢላይዝ አድርገው የምንፈልገውን ግብ ያሳካሉ የሚል እምነት ነው ያለን። ይሄን ያለነው ነገር በጣም የሚገርም ነው። የራሴን መጽሐፍ ነው ያስታወስኩት። የማይቀር እንግዳ ቁጥር 1 ብዬ የጻፍኩት መጽሐፍ ላይ ትልቁ ኮንሰርኔ አዲስ አበባ ዝማኔ ላይ ነበረ። እዛ ላይ ስለ ወንዞች የጻፍኩትን በጣም ነው የማስታውሰው። ሌላው ይቅርና ግንፍሌና ቀበና
የሚገናኙበት አጎዛ ገበያ መሆኑን ጽፌያለሁ። ያ ብቻ አይደለም ደግሞ ያ ቦታ መናኸሪያ እንዲሆን ፈልጌያለሁ። ምድማር የሚባል ካፌ ሁሉ ለመመስረት አስቤያለሁ። ይሄ ህልሜ ነው። ህልሜ ግን ዛሬ በአብዛኛው እውነት ሆኖ አየሁት። ምክንያቱም በቀደም ለቀረጻ ላይ ሄደን ነበረ ወደ ኪዳነ ምህረት እንጦጦ። እዛ በሄድን ጊዜ የወንዝ ልማት ከዛ ተጀምሯል። ከላይ ተጀምሮ እየተንደረደረ መጥቶ እንግዲህ ቅድም በአሃዝ ሲጠቀስ የሰማውን ነገር የሚያሟላ ነው ማለት ነው። አዲስ አበባ ወንዝ ላይ ጽፌያለሁ። ከቴምስ ሪቨር ጀምሬ ወንዝ ለምን የለንም? ሁሉ ጊዜ ለምንድን ነው ከተማዎቻችን ለጀርባቸውን የሚሰጡት ብዬ ጽፌያለሁ። ያ የጻፍኩት ዛሬ እውነት ሆኖ በማየቴ ስብሰባውን የመሩት መሐንዲስ ሲናገሩ በማየቴ እጅግ በጣም ደስ ብሎኛል። በምናቤ የማየውን ነገር ዛሬ በአካል አየሁት። እኔ እሳቸው ሲናገሩት አየሁት። እኔ ቆሜ አዲስ አበባ እንደዚህ ሆና በማየቴ ደስ ብሎኛል። በምኑ ነው ለውጥ እያየሁ ነው። አሁን ከጻፍኳቸው በአብዛኛው ለወንዞቻችን ለምን ጀርባ እንሰጣለን ነበር ያልኩት። የዛሬው ንግግርም ትምህርትም ለወንዞቻችን ፊት እንስጥ ነው። ያንን በአይኔ ማየት ቻልኩ። ይሄን መስማቴ ለኔ ትልቅ ነገር ነው። አንድ ነገር አስታውሳለሁ። ሁልጊዜ አንዳንድ ሚዲያዎችም ላይ ተናግሬያለሁ። ጀርመን ሀገር ከአሜሪካ ሄጄ ነበረ እና ያው ለሙዚቃ ስራ ነው ሄድኩት። ከወሰደኝ ልጅ ጋር ሆኜ ወክ እናደርጋለን። ቦታው በጣም ደስ የሚል እና እንዴት ብዬ ልንገርህ ግሪንነቱ ብታይ ምናምንና ያው እኔ እንዳደኩበትና እንደለመድኩት ነው የምሆነው። ለነገሩ አሜሪካን ሀገር ውስጥ ያው ጽዳት አለ። እንደዛ አይነት ነገር አላረግም። ግን እንደዚህ ያወጣውና ሁልጊዜ እንደዚህ አይነት እንዳለኝ ሙቀት ጊዜ ነበር ለዚህ አረጌ ጣልኩ ማለት ነው። ሩቅ ፎቅ ላይ ያለች ሴት ነው ኤክስኪውዝ ሚ ያለች ፒክ አፕ አለች። ኦኬ እንደው በኋላ ጀርመንኛ አብሮኝ ሄደው ልጅ እናገር ስለነበስ እንትላት አገራችሁ ቢሆን እንዲህ አታረጉም አይደል ብላለች ብሎ ነግሮኛል። እና የሚያስገርማ ሁሉም ለሀገሩ ተቆርቋሪ ነው። በዚህ በጽዳት በኩል በምናምን አንደኛ ሀገር እኮ እኔ ብዙ ጊዜ አሁን የምኖርበት ቤት አካባቢ ገባ ያለ ነው። ወደ ውስጥ ግን ወንዶች በተለይ ማታ ሲሆን ግንብ ተደግፈው ያው እና እንደዚህ የሚያደርጉ ሰዎች አሉ። በዚህም እንደውም ሊጠነቀቁ ነው የምነግራቸው። ያንም አይቶ ዝም የሚላል። አሁን ለምሳሌ ከኔ ቤት በታች ያለው ሰውዬ ያን ቢያይ ምን አገባህ ነው የሚባለው። ምክንያቱም ይሸናበት ቤት ምናምን የኔ ግቢና የኔ ከኔ ግቢ በር ላይ ነው እና ሁላችንም ግን በእያንዳንዱ ሁሉንም ነገር እንደራሳችን አርገን የከተማችን ውበት ጽዳት መጠበቅ አለብን። ለጤንነታችንም ለሁሉም ነገር ጽዳት ፎርስ አንተ ካልሰለጠንክ እንዴት ነው ጽዱ የምትሆነው? የስልጣኔው አንዱ የመጀመሪያው ነው የሚባለው ጽዳት እና ጽዳት ወሳኝ ነው ለሁሉም ነገር፣ ለጤንነት፣ ለምን ለኑሮ እና ጽዳት ወሳኝ ነው። በተካሄደው የፓናል ውይይት የቀጣይ የትኩረት አቅጣጫዎች በኪነ ጥበብ፣ በሚዲያ ስራዎች፣ በተለያዩ መልእክቶች፣ በበጎ ፍቃድ አምባሳደሮች በኩል ስራዎች ሳቢ በሆነና ፈጠራ በታከለበት መንገድ ህዝብ ጋር የማድረስ የሚጠበቅባቸውን እንዲወጡ ለማስቻል ነው። ከእሳቸው እንዳደመጥ ነው የእሳቸውን ያህል መጓዝ ከቻልን በጣም ብዙ ርቀት መጓዝ እንችላለን። ምክንያቱም ንግግራቸውን አይቻለው፣ እውቀታቸውን አይቻለው፣ ፍሎ ኦፍ ስፒቹ የሀሳባቸውን የመግለጽ ችሎታቸውን አይቻለው። የእሳቸውን ያህል ከተጓዝን እጅግ በጣም ብዙ እንራመዳለን። በዛ ላይ ደግሞ ትንሽ የኔን መጽሐፍ ከኔ መጽሐፍ ደግሞ ያየሁትን እጨምራለሁ። ምክንያቱም የትናንት አላሚ ነው ለነገ ተግባራዊ የሚሆነው። ያንን በማድረጌ በመጽሐፌም ደስተኛ ነኝ። አሁን ይሄ ኦፕንነስ የምትለው ነገር ራሱ አያስገርምም? በጣም ይገርማል። የተቆልፈን የኖርነው በፍርሃት ነው። እኛ አጥሮቻችንን አጥረን ከውስጥ አጥረን ከውጭ አጥረን ግልጽነትን እየተማርን እንሄዳለን። በአብዛኛው አሁን አውሮፓ፣ አሜሪካ ብትል አጥር የለውም። ያንን እየተማርን እንሄዳለን። እኛ ስለነኚህ ነገሮች ሁሉ ነው እየተማርን የምንሄደው። ይሄ እንግዲህ ሞደርኒዝም ውስጥ ያለው ነገር ነው። ዝማኔው ስትገባ ያለ ነገር ነው። ዘመናዊ ጸጉር አስተካካይ፣
ዘመናዊ ምግብ ቤት፣ ዘመናዊ ከምትለው ጀምሮ የተወሰኑ 8፣ 9፣ 10 መስፈርቶች ወደ ዝማኔ ስንሄድ የሚያጋጥሙን ነገሮች ነው። እኛም የዓለም አንዱ አካል ስለሆነ የትም አናመልጥ። መዲናችንም ከኒውዮርክ እና ከዚህ ከጄኔቭ ቀጥላ የዋና የዓለም የአፍሪካ የስበት ማዕከል ስለሆነች እኛም ከዛ እናመልጥም። የአፍሪካችን መዲና በመሆኗ አዲስ አበባ የዓለምም እንደዚህ ሶስተኛዋ በመሆኗ እኛም ከዛ እናመልጥም። ነገር ግን የተባለውን በቅርብ እየተገናኘን የሚነግሩን እየሰማን የሚጨምር እየጨመርን ካደረግን በጣም ውጤት እናመጣለን ብዬ ነው የማስበው። እውነቱን ለመናገር በይበልጥ በተለይ አሁን ባለንበት ቴክኖሎጂ ጊዜ ሶሻል ሚዲያ ትልቅ ተጽዕኖ እየፈጠረ ነው ያለው። በሶሻል ሚዲያ ደግሞ ብዙ የምናስተምራቸው ነገሮች አሉ። በቅንነት ስናየው ለምን እቺ አገር የሁላችንም ነች። አሁን ይሄ ፖለቲከኝነት ወይ ሌላ ጉዳይ አይደለም። አገርህ ነች። በቃ ንጹህ ስትሆን የተሻለ ነገር ስታይ ሊያስደስትህ አፕሪሼት ማድነቅ መቻል አለብህና ብዙ ነገሮች ሲበላሹ፣ ብዙ ነገሮች ሲጣሉ፣ ብዙ ነገሮች ተነቅለው ደግሞ ትንሽ ገንዘብ ሲውሉ እናያለን። በዛ ላይ ምንድነው እንደዚህ አይነት ነገሮች እስራት ብቻ ሳይሆኑ ይሄን የሚያደርጉ ሰዎች ከፍተኛ የሆነ የገንዘብ ቅጣት፣ የኛ ሰው ገንዘብ ብዙ ቅጣት ስትቀጣው ነው ስርዓት የሚይዘው። ኢቭን ከተማ ውስጥ እንኳን እኔ አሁን ለምሳሌ ቤልት አድርጌ ሳልሄድ ወይ በሞባይል ሳወራ 1500 ብር እንደምቀጣ ስለማቅ በስርዓቱ ነው የማሽከረክረው። ድሮ 100 ብር ወይ 200 ብር ነው ምን ይመጣሉ 100 ነው የምከፍለው ብዬ ነው የማልፈው። እና እንደዚህ የገንዘብ ቅጣቶች መኖራቸው እንድንፈራ ያደርገናል። ኢን ፊውቸር እንደዚህ አይነት ነገሮች ደግሞ ይቀሩና አገርህ መሆኗን ስታቅ ፖዚቲቭሊ ስታየው ይሄ ነገር የኔ ነው የሚል አስተሳሰብ ደግሞ ሲፈጠር አይምሯችን ውስጥ ስለ ቅጣቱ ሳይሆን ስለ ማንነት ስለ አገርህ ማሰብ ትጀምራለህና ቀደም እንደሰማነው ሩዋንዳ በየወሩ ሰዎች እየወጡ ከተማቸውን ያጸዳሉ። ይሄ በሚዲያ ተነግሯቸው ወይ ደግሞ በውስጥ ተጠርተው ሳይሆን ባህል አድርገውታል። እና እኛም ባህል ማድረግ መቻል አለብን። አሁን ያለው ኦፖርቹኒቲ በጣም የሚገርም ኦፖርቹኒቲ ነው። አገራችን በዚህ ደረጃ እየተሻሻለች እየተለወጠች ንጹህ እየሆነች ባለችበት አገር ላይ እያንዳንዳችን ፊት ለፊታችን ያለው መብራት፣ ቤታችን ፊት ለፊት ያለው ፖል የኔ ነው የኔነት ስሜት ተሰምቶን መጠበቅ መቻል አለብን። እንደዚህ ጥፋት የሚያጠፉ ሰዎችን ደግሞ ካሉ ራሳችን የግድ ፖሊስ መጥራት አይጠበቅብህም። ፖሊስ ሁነህ ለሚመለከተው የህግ ክፍል የማቅረብ ግዳጅ አለብን። አዲስ አበባ ከተማችን ተለውጣለች። አዲስ አበባ ከተማችን በእውነት ኢንጂነር ቅድም እንዳቀረበው ያየነው እንደው ልባችን ረካ። ለምን እናውቀዋለን፣ እናየዋለን። ትናንትና እንዴት ነበረ፣ ዛሬ እንዴት እንዳለ አይተነዋል። በእድሜያችን በጃንሆይ ጊዜ አይተናል፣ በደርግ ጊዜ አይተነዋል። ዛሬ ለውጡ በጣም ፈጥኖ ሄደዋል። ለውጡ ተለውጠዋል። እናንተ ወጣቶች ግን ታድላችኋል። አንድ አበባ አንድ የሚያምር አረንጓዴ ነገር ለማየት ብዙ ቦታ ይኬድ ነበር። ቅድም አንስቻለሁ። ወደ አረብ ሀገር፣ ወደ ሳውዲ፣ ወደ ተለያየ ሀገር ስንሄድ ይህንን አበባ ይህን አረንጓዴ ይናፍቀን ነበር። ይህን ጽዳት ይናፍቀን ነበር። በዚህ መድረክ ላይ የተገኙ ማህበረሰብ ክፍሎች አንዱ ሪፍሌክሽናቸው የነበረው በዚህ መልክ አልተረዳንም ነበር የሚል ነው። እንግዲህ በተለያየ አጋጣሚ በተለያዩ ኢቨንቶች ላይ ኢንጌጅ ያደርጋሉ። የራሳቸውንም ኃላፊነት በገባቸው መንገድ ለመወጣት ይሞክሩ ነበር። ለምሳሌ የጽዳት አምባሳደር ምንላቸው ሰዎች በገባቸው መጠን የጽዳት አምባሳደር ሆነው ተገቢውን ሚናቸውን ለመወጣት ጥረት ሲያደርጉ ነበር። የእሳትና ድንገተኛ አምባሳደር ሆነው ሲሳተፉ ነበር። የአረንጓዴ ልማት አምባሳደር ሆነው ሲሳተፉ የነበሩ ናቸው። በተለያየ አጋጣሚ በተለያዩ ሚንሶች ኢንጌጅመንት የነበራቸው ናቸው። በዚህ ደረጃ ግን ሆሊስቲካሊ እነዚህን በከተማ የሚሰጣቸው መዘጋጃ አገልግሎቶች ተረድተው ሆሊስቲክ በሆነ መንገድ ኃላፊነታችንን እየተወጣን አልነበረም የሚል ሪፍሌክሽን ነው የነበረው። እንግዲህ በቀጣይነትም ከተሰጣቸው ኃላፊነት አንጻር አሁን በአግባቡ ተረድተናል። በቀጣይነት ደግሞ የሚገባን አስተዋጽኦ ለማበርከት በቂውን ትጥቅ ታጥቀናል የሚል ሪፍሌክሽን ነው የነበረው። ይሄ ሞር ኮንፊደንስ የሚሰጥ ነው። ግን ደግሞ አጠቃላይ እንደ ከተማ ውጤት ለማምጣት ደግሞ በእነዚህ ሰዎች ብቻ የምንሰራቸው ስራዎች ውጤት ያመጣሉ የሚል ኮርስ የራሳቸው ኢምፓክት አላቸው። ግን ደግሞ የነሱ ብቻ የሚፈለገውን ውጤት ያመጣል የሚል እምነት አልያዝንም። ህዝቡ ኦን ማድረግ መቻል አለበት የሚል ነው። አዲስ አበባ ውስጥ እንግዲህ የተፈጠሩ አደረጃጀቶች አሉ፣ የብሎክ አደረጃጀቶች አሉ። በቀጣይ ዓመት ህብረተሰቡ በተሟላ መልኩ የሚገባውን ኃላፊነት እንዲወጣ የልማቱን ተሳታፊ እንዲሆንም የልማቱ ባለቤትም እንዲሆን ከማድረግ አንጻር ያሰብናቸው ኢኒሼቲቮች አሉ። አንዱ እንግዲህ ሞዴል ብሎኮችን እየፈጠርን ያለን
እነዚህ ሞዴል ብሎኮችን እየፈጠን ስንሄድ ግን ፍራግመንትድ በሆነ መንገድ ነው እየፈጠርናቸው ያለነው። አንደኛው መዋቅራችን ይሄድና ኦኬ በጽዳት ሞዴል አድርጌዋለሁ ይላል። ሌላኛው ይሄድና በሲቪል ምዝገባ ሞዴል አድርጌዋለሁ ይላል። ሌላኛው ከአደጋ ስጋት ነፃ የሆነ ሞዴል አድርጌዋለሁ ይላል። ሌላው ደግሞ ሰላማዊ የሆነ ጸጥታ የተጠበቀበት ብሎክ አድርጌዋለሁ ይላል። በሌላ በኩል ደግሞ እንሄድና ይሄን ብሎክ ስታንዳርዳይዝ አድርጌ ሞዴል አድርጌዋለሁ የሚሉ የተለያዩ ጥረቶች አሉ። እነዚህ ፍራግመንትድ የሆኑ ጥረቶች ናቸው። እነዚህን ወደ አንድ ማምጣት ያስፈልጋል። አንድ ብሎክ ሞዴል ነው ሲባል በሁሉም ነገር ነው ሞዴል መሆን መቻል ያለበት። ሁሉም የተለያዩ መዋቅሮች እየሄዱ ከነዚህ የህብረተሰብ ክፍሎች ጋር ኮሚኒኬት ከሚያደርጉ ሆሊስቲክ በሆነ መንገድ በቀደም ያቀረብነውን ሰነድ በተሟላ መልኩ ለህብረተሰቡ በሚመጥን ደረጃ አዘጋጅተን ቀጣይ ደግሞ ከሁሉም የብሎክ አደረጃጀቶች ጋርና በዚህ ብሎክ አደረጃጀት ውስጥ ደግሞ የተለያዩ ባለሚና አካላት አሉ። ከሰላም ሰራዊት አንፃር ሰላምና ጸጥታን ከማስጠበቅ አረንጓዴና ግሪነሪ ልማት ግሪን ብሎኮችን ከመፍጠር አንፃር የሲቪል ምዝገባ ከሲቪል ምዝገባ አንፃር ወሳኝነቶችን ያላስመዘገቡ ብሎኮች እንዳይኖሩ ከማድረግ አንፃር የጽዳት አስተዳደር ጽዱ ብሎኮችን ከመፍጠር አንፃር እሳትና ድንገተኛ አደጋ ሴፍ የሆነ ከአደጋ ስጋት ነፃ የሆነ ብሎክን ከመፍጠር አንፃር የነበሩን ኢኒሼቲቮች በሙሉ ወደ አንድ ጠቅልለን ህብረተሰቡን ግንዛቤ አስጨብጠን ከብሎክ አደረጃጀቶችም ጋር ውል ተፈራርመን በአመቱ መጨረሻ ላይ እነዚህን ብሎክ አደረጃጀቶችን ምን መዘንበት የተሻሉ የሰሩትን እውቅና የምንሰጥበት ሪዋርድ የምናደርግበት ያልሰሩትን ደግሞ ወደፊት እንዲመጡ ተገቢውን ኢንተርቬንሽን እያደረግን መስራት ከቻል በተሟላ መልኩ ህዝቡ የተሳተፈበት አዲስ አበባን ገጽታ የጀመርነው ገጽታዋን የመቀየርና አጠቃላይ የከተማው ገጽታ ደግሞ በተሟላ መልኩ እንዲቀየርና በተጨባጭም አዲስ አበባ የጽዳትን የሁሉ ነገርም ተምሳሌት ሆና የኢትዮጵያ ብልጽግና ማሳያ እንድትሆን የጀመርነውን ጥረት በተሟላ መልኩ የምናሳካበት አንዱ ይሄ ሜካኒዝም ነው ብለን ነው የምናስበው። የጀመርናቸው ኢኒሼቲቮች ግን በተሟላ መልኩ እንዲሳኩ የህዝቡ ተሳትፎ የማይተካ ነው። ለህዝቡ ነው አገልግሎት የምንሰጠው። ህዝቡ ነው እኛ ጋር ተገልጋይ ሆኖ የሚመጣው። ያለ ህዝቡ ተሳትፎ የሚያስብናቸው ነገሮች ማሳካት ስለማንችል ህዝቡ ባይላርጅ መሳተፍና የራሱን ኃላፊነት ከተወጣ ያሰብነውን ነገር በተሟላ መልኩ እናሳካለን የሚል እምነት ነው ያለን። ዛሬ በምክትል ከንቲባ ማዕረግ እዛ ሆኖ ያን ነገር ኢንትሮዲውስ ሲያደርጉ ትላልቅ ባለስልጣኖቻችን ራሳቸው በዛ ደረጃ ማሰብ መጀመራቸው ለኛ ትልቅ ነገር ነው። ለምን ነገሮች ሁሉ ጥሩ እየሆኑ ነው። አመለካከት እየተቀየረ ነው። ሰምታቸው ከሆነ ምሳሌ የሚያደርጉት አፍሪካን አልነበረም ዓለምን ነበር ምሳሌ የሚያደርጉት። ያ ደግሞ ማለት ድሮኛ ከአፍሪካ አንደኛ ከአፍሪካ ምን እንላለን? ስለ አፍሪካ ነበር የምናወራው። አሁን ባለስልጣኖቻችን እንኳን ኢንትሮዲውስ ሲያደርጉ ስለ ስራቸው ሲነግሩን ከዓለም ጋር ነው ራሳቸውን እያወዳደሩ ያሉት። ይሄ ማለት ምንድነው? ከፍታችንን እየጨመርን ነው የሚለውን ነገር አትራክት ያደርግልናል። እና እኔ በእውነት ዛሬ በነበረው ዝግጅት አገሬን እንዳቅ ሞር ደግሞ ለአገሬ ያለኝ ፍቅር እንዲጨምር ያደረገኝ ነገር ነውና በዚህ ላይ ሶሻል ሚዲያ ያለው ሰው ስለ አገሩ መልካም ማውራት ፖለቲከኝነት አይደለም፣ አገርህ ነው። በቃ ይሄ ፖለቲካ ራሱን የቻለ መንገድ አለው፣ ራሱን የቻለ የሚሰራው ፓርት አለ። እኛ ግን እንደ አገር ደግሞ አገራችን ንጹህ ሆና ማየት ትልቅ ነገር ነው። በቅርብ ጊዜ በሶሻል ሚዲያ ላይ ምንድነው ያየሁት? የሳውዝ አፍሪካው ፕሬዝዳንት ለአፍሪካ ስብሰባ ኢትዮጵያ መጥተው ኢትዮጵያን ባዩበት አይን ተመልሶ ደግሞ ካቢኔውን ሰብስቦ ስለ ኢትዮጵያ ስለ አዲስ አበባ ለውጥ ነበር እየነገሩ የነበሩት። ያቺ ነገር ተቆርጣ ወጣ አይቻለውና ይሄ ማለት እንግዲህ ዓለም ላይ ሳውዝ አፍሪካ ከአፍሪካ አንደኛ የምትባል ሀገር ነበረች። ዛሬ ግን ሳውዝ አፍሪካ ፕሬዝዳንቱ ራሱ እንደ አዲስ አበባ የመሆን ነገር ማምጣት ማለት ምን ያክል በከፍተኛ ፍጥነት እየሄድን ነው የሚለውን ነገር ያሳያልና ህዝቡ የኔነት ስሜት ሊሰማው ይገባል። ቆሻሻ አያስፈልገንም። ወርዱ ራሱ በጣም የሚከብድ ወርድ ነውና ከዚህ በኋላ ንጹህ የሆነች ከተማ፣ ንጹህ የሆነች አዲስ አበባ እንደ ስሟ ስማርት የሆነች ሲቲ ንጹህ የሆነች አበባ የሆነች ከተማ እየፈጠርን ስለሆነ እዚህ ላይ ደግሞ የሁላችንም ተሳትፎ በንጽህናው በብዙ መልኩ የራሳችንን ድርሻ መወጣት መቻል አለብንና እኔ እጅግ በጣም ደስ ብሎኛል ማለት ነው። ከተማው በጣም ብዙ የልማት ፍላጎቶች ያለበት ነው። በአገልግሎት አሰጣጣችንም ውስጥ ባሉ ችግሮች ምክንያት የሚነሱ የመልካም አስተዳደር ችግሮች አሉ። ይሄን ችግር የመፍታት የነበሩትን የልማት ጥያቄዎች አድሬስ የማድረግ እና የሚነሱ የመልካም አስተዳደር ችግሮችን መፍታት የመንግስት ኃላፊነት ነው። እንደውም መንግስት ደግሞ ሁሉንም ነገር በራሱ ይሰራል ማለት አይደለም። ከህዝብ ጋር ነው የሚሰራው፣ ለህዝብ ነው አገልግሎት የሚሰጠው። የህዝቡን ምላሽ ነው በተጨባጭ የአገልግሎት ተደራሽነትን፣ የልማት ተደራሽነትን፣ የነበሩ የመልካም አስተዳደርና የአገልግሎት አሰጣጥ ችግሮችን ተፈቷል የሚለውን ኮንፊደንስ የሚሰጠን ህብረተሰቡ ነው። ጠያቂ ብቻ ሳይሆን ፓርቲሲፓንት መሆን መቻል አለበት።
ይምጣልኝ የሚል ብቻ ሳይሆን ልማቱ ይምጣልኝ የሚል ብቻ ሳይሆን የልማቱ ባለቤት መሆን መቻል አለበት። በልማቱም የራሱን አስተዋጽኦ ማበርከት መቻል አለበትና እነዚህ ማዘጋጃ አገልግሎቶች የምንላቸው ከሁላችንም የከተማ ነዋሪዎች ህይወት የዕለት ተዕለት እንቅስቃሴ ጋር የሚገናኙ አገልግሎቶች ናቸው። አገልግሎት ፈልጌ እመጣለሁኝ፣ የራሴን ሚና መጫወት ይኖርብኛል። ከዛም በተጨማሪ እነዚህ አገልግሎቶች የተሻለ እንዲሆን የሚገነቡ መሰረተ ልማቶች ተገቢውን አገልግሎት እንዲሰጡ ከማድረግ አንፃር የራሱን ድርሻ መወጣት መቻል አለበት። እንግዲህ በከተማ የሚኖር ማህበረሰብ የተሻለ ንቃተ ህሊና ያለው፣ የተሻለ ኢኮኖሚ አቅም ያለው፣ የተሻለ አገልግሎትን የሚፈልግና መብቱን የሚጠይቅ ማህበረሰብ ተደርጎ ነው የሚወሰደው። ያንን ማህበረሰብ በቂውን ግንዛቤ በማስጨበጥ ራሱን በልማቱ እንዲሳተፍ የራሱንም ድርሻ እንዲወጣ ማድረግ የኛ ኃላፊነት ነው። ህዝቡ ደግሞ የተሰጠውን ኃላፊነት በአግባቡ ከተወጣ በተጨባጭም የነበሩትን ችግሮች ፈተን ከተማችንም የተሻለ አገልግሎት የሚሰጥባት የሁሉ ነገር ተምሳሌት መሆን የምትችልበት እድል አለ የሚል እምነት ነው ያለን። አዲስ አበባ ላይ የሚሰራው ነገር እንደ ሀገርም በጣም ብዙ ኢምፓክት አለ። ያው ኢኮኖሚም እዚህ ነው ኮንሰንትሬት ያደረገው። ሰዎችም የሀገሪቱም አቅም በአብዛኛው አዲስ አበባና በዙሪያ ነው ያለው። አዲስ አበባ ላይ የምንሰራው ስራና የምናመጣው ለውጥ እንደ ሀገርም ትልቅ ኢምፓክት አለ። ሌሎች ከተሞቻችንም ከዚህ ልምድ ወስደው የተሻለ ነገር መስራት የሚችሉበት፣ ለህዝባቸውም አገልግሎት የተሻለ አገልግሎት መስጠት የሚችሉበትና የከተሞቻቸውን ገጽታ መቀየር የሚችሉበትን እድል የፈጠረም ከተማ ጭምር ነው። እኛ የምንሰራው ስራ ለኛ ለአዲስ አበባ ብቻ ሳይሆን ሌሎች ከተሞችም፣ ሌሎች አፍሪካ ከተሞችም፣ ሌሎች የኢትዮጵያ ከተሞችም ተምሳሌት እንዲሆን ማድረግ ላይ ጠንክረን መስራት መቻል አለብን። እዚህ ደግሞ ህዝባችን ከጎናችን መቆም መቻል አለበት።